ወደ ጎባ ከተመለስኩ ዛሬ ሶስተኛ ቀኔ ነው። ጨለማ የሆነ 3 ቀን ካለፉት ቀናቶች ይልቅ ዛሬ የተሻለ የምደሰትበት ከጨለማ ወደ ብርሃን ጉዞ የምጀምርበት ቀን ይመስለኛል። ወደ ሽማግሌው ጋር እየሄድኩ ነው። ቀጠሮ አለን። በስምምነታችን መሰረት ፍቺ ለመፈጸም ተስማምተናል። እሳቸውም ባለፈው የሰጡኝን 60 ሺህ ብር ላይጠይቁኝ፣ እኔ ሚስት ነኝና ንብረት መካፈል ይገባኛል ብዬ ላልጠይቅ፣ በተጨማሪም ስለ ጽንሱ ላላነሳ ተስማምተናል። አሁን በቤታቸው የሚሄደው ይዣቸው ወደ ፍርድ ቤት ለማቅናት ነው። መቼም የጉዳዩ አንገብጋቢነት ለእኔ ነው የሚብሰው። ስለዚህ ጎትቼም ተለማምጬም ቢሳካልኝ በሕይወቴ ትልቅ ድል ነው። ደረስኩና ገርበብ ያለውን የሳሎን በር አንኳኳ። ይግቡ የሚል ጎርናና ድምፅ ከውስጥ ሰማሁ። ግራ ገባኝ። ያልተለመደ ነገር ነው። ገፋ አድርጌ ስገባ አንድ ዋርካ የሚያክል ግዙፍ ጎልማሳ የቀይ ዳማ የሚባል አይነት ፀጉር ላይ ሽበት ጣል ጣል ያደረገበት ወፍራምም ቀጭንም የማይባል ለቅርጫት ኳስ የሚሆን የሰውነት አቋም ያለው ሰው መሀል ሳሎን ቁጭ ብሏል። ተገትሬ በአድናቆት ስገመግመው ተገርሞ አቤት አለኝ። ጋሼ የሉ? አባዬን ነው አለ። ቁጭ በይ ይመጣል። ወደ ሱቅ ወጣ ብሎ ነው አለኝ። እንዴ አይገርምም? የልጅ ወንድም እኮ ነው። በሆዴ ያለው ጽንስ ወንድም የባለቤቴ ልጅ። ልጃቸው ነው ጠየቅኩት። አዎ ትላንትና ነው የመጣሁት። ካናዳ ነው የምኖረው። አሪፍ ነው። መላ ሰውነቴን አሪፍ ነው። መላ ሰውነቴን ብጥጥ አድርጎ እየገመገመኝ እንደሆነ ይታወቀኛል። የዚህ ሰፈር ልጅ ነሽ? አይ ትንሽ ራቅ እላለሁ። ቆንጅዬ ነሽ። ደበበ እባላለሁ አለኝ። እኔም ሳራ እባላለሁ። ሳራ ስምሽም እንደ መልክሽ ቆንጆ ነው በማለት ተቁላላብኝ። አፍሬ አንገቴን አቀረቀርኩ። በውስጤ ጉድህን አላወክ የአባት ሚስት እንጀራ እናትህ እንደሆንኩ ብታውቅ እንዴት ትደነቅ ነበር በማለት እየተከስኩ ሳለው ሌላ ጥያቄ አስከተለ። ታዲያ እንግዳ አትቀበሉም እንዴ? አረ እንቀበላለን። እንኳን በሰላም መጣህ። እንደዚህ በቃል ብቻማ አይደለም፣ ዞር ዞር አድርጎ ሀገሩን ማስጎብኘት ማለማመድ ነው እንጂ። ለጊዜ ሌላ የሚለው ነገር ስላልመጣልኝ እንግዲህ እንሞክራለን አልኩት። እጁን ወደ ኪሱ ሰደደና ወረቀትና እስክሪብቶ አውጥቶ ጫር ጫር አድርጎ ሲመችሽ ደውይልኝ፣ ለአንድ ሳምንት እዚህ ቆያለሁ ብሎ አስያዘኝ። ምን እንደነካኝ አላቅም። ያለምንም መግደርደር ተቀበልኩትና ኪሴ ከተትኩት። አባትህ ይቆዩ ይሆን ስለ እሱ መልስ ለመስጠት አፉን ሲከፍት ሽማግሌው መጡ። አቤት አደነጋገጣቸው የሚገርም ነው። ልክ ሰይጣን ከናካሉ ቤታቸው ቁጭ ብሎ የጠበቃቸውን ያስመሰሉ። አንቺ መጣሽ እንዴ? አዎ ዛሬ ቀጠሮ ነበረን እኮ። ቀጥሬሽ ነበር እንዴ አሉና ወደ ልጃቸው ዞረው ተዋወቃችሁ? ሳራ ትባላለች። ምግብ የምታበስለልኝ ሰራተኛዬ ነች አሉት። ሰራተኛዬ? እሷ አለ ከግምት ውጪ ስለሆነበት። አዎ ሰራተኛዬ ነች። አዎ ሰራተኛቸው ነኝ ብዬ ለእሳቸው ንግግር እውቅና ሰጠው። ቸገረኝ። በአሁኑ ሰዓት እሳቸውን በማስደሰት የምኞቴ እንዲፈጸምልኝ ማበረታታት እንጂ አስቆጥቻቸው ወይም አስቀይሜያቸው ወደ ኋላ የሚያፈገፍግ ማድረግ አልፈልግም። መንገድ ስከፍትላቸው እሳቸው ቀጠሉበት። ምን እባክህ አንድ ታማሚ እናት አለቻት። እዚህ ግቢ ውስጥ ላሉ ወንደላጤዎችና ለእኔም ጭምር ምግብ እያበሰለችና ቤት እያጸዳች በየወሩ የምታገኘውን ብር ነው እናቷን የምታስታምመው። ደሞዟን ልሰጣት ዛሬ ቀጥሬያት ነበር፣ ረሳሁት የሚል ረዘም ያለ ማብራሪያ ከሰጡ በኋላ ከኪሳቸው 400 ብር አወጡና እጄ ሊያስቀምጡልኝ። በይ በርቺ፣ ደህና ዋይ አሉኝ። ውጭልኝ፣ ከልጅ አጠገብ ጥፊልኝ፣ የእኔና የአንቺ ሚስጥር ልጄ ጆሮ እንዲደርስ አልፈልግም እያሉኝ እንደሆነ ወዲያው ገባኝ እንጂማ እኔ ለምን እንደመጣው ሳያውቁት ቀርተው ነው። እሳቸው ጋር ደሞዝ የለኝም። ይችን 400 ብር ለማስመሰል ነው የሰጡኝ። ምንም ማድረግ ስለማልችል እያቅማማው ከተቀመጥኩበት ስነሳ ልጅየው እንዴ አባዬ የወር ደሞዝ 400 ብር ብቻ ነው ብሎ በአግራሞት ጠየቃቸው። 500 ብር ነው። 100 ብሩን በቀደም ተበድራ ስለነበር ነው የቀነስኩባት። ቢሆንም በጣም ትንሽ ብር ነው። ወር ሙሉ ለፍታ 500 ብር አለና ወደ ኪሱ ገብቶ ድፍን የ100 ብር ዶላር አወጣና ሳራ ይችን ያዣት ብሎ አስጨበጠኝ። አይናቸው በንዴት ተበለጠጠ። አይ አንተ፣ ይሄ እኮ ካናዳ አይደለም ኢትዮጵያ ነው። ከኢትዮጵያም ጎባ ነው። 500 ብር ሲበዛ ነው አሉት። ለወጣ መንገድ ከጀመርኩ በኋላ ሐሳቤን ቀየርኩ። ጋሼ አንዴ ውጪ ላናግሮት ስል ጠየቅኳቸው። ምንድነው የምታናገሪኝ? ደግሞ ምን ቀረሽ? የ3 ወር ደሞዝሽን አግኝተሻል ጮሁብኝ።
ፈስ ያለበት ዝላይ አይችልም አይደል የሚባለው? ልጃቸው ተሳቀቀ። እንዴ አባዬ አናግራት እንጂ ሰውን የሚፈልገው ለብር ብቻ እኮ አይደለም፣ ሌሎች ብዙ ጉዳዮች ይኖሯታል። አዎ እዚህ ግቢ ያለ አንድ ወንደላጤ ደሞዜን አልከፍል ስላለኝ አማላጅ ልልክዎት ፈልጌ ነበር ብዬ እንዳኮረፈ ሰው ቤቱን ጥዬ ወጣሁ። እንደዛ አትይም እንዴ ታዲያ እያሉ ከኋላ ተከተሉኝና ግቢው መውጫ ጋር ስደርስ አስቆሙ። ስሬ እንደደረስኩ በሹክሹክታ ወይዘሮ ምን አባሽና ነው ሰተት ብለሽ ቤቴ የምትገቢው? እንደሌለው ስታውቂ አትመለሽም ነበር? ይቅርታ አሁን ወደ ቀጠሯችን መሄድ አንችልም? ኧረ እባክሽ ልጄን ብቻውን ጥየው ከአንቺ ጋር እንዘላዘልልሽ? እና ምን ይሻላል? 1 ሳምንት መጠበቅ አለብሽ እስኪሄድ ድረስ። 1 ሳምንትማ እዚህ መቆየት አልችልም። እናቴን እኮ ሰው ሀገር ጥያት ነው የመጣሁት። አያገባኝም፣ አልችልም። መቆየት አይሆንልኝም ካልሽ ወደ እናትሽ ሂጂና ስጠራሽ ተመልሰሽ ትመጫለሽ። ኧረ ተው፣ ነገ ተነገ ወዲያን ለምን አይፈቅዱልኝም? አልችልም አልኩሽ እኮ። መቻል አለቦት። ምን? የግድ ሰማነችን በፍርድ ቤት በአፋጣኝ መቀደድ አለበት። ልታዥኝም ያምርሻል? አዎ ነገ ተነገ ወዲያ ብቻ ነው የምጠብቆት። እምቢ ብል ምን ልታረጊ? እርስዎ እምቢ ካሉ ከልጆት ጋር ጉዳዩን እነጋገርበታለሁ ስላቸው ተወጣጥሮ የነበረ ሰውዬ በአንዴ ኩምሽሽ አሉ። ያ ደግሞ የገመትኩትን ነገር አረጋግጠልኝ። ክፍተቴን አውቀው ሲጫወቱብኝ ቆይተው የለም አሁን ደግሞ ክፍተታቸውን አገኙ። ስለዚህ በአግባቡ መጠቀም እያለ ያለ መጠቀም የኔ ጉዳይ ነው። እንዳታስቢ ልጅ አጠገብ እቀርባለሁ ብለሽ እንደ ውሽማሽ ድምጥማጥሽን ነው የማጠፋው። ሁሌ ማጥፋት የለም፣ አንዳንዴ ማጠፋለሁ ሲሉ መጥፋት ያጋጥማል። ለማንኛውም እስከ ተነገ ወዲያ ጠዋት ካልደውሉልኝ ለልጅ ደውልለትና ከእርሶ እንዲያማልደኝ እማጸነዋለሁ። እንደታዘብኩት ደግሞ በእናቱ ነው መሰለኝ ወጣው። የዋህ አዛኝ ነገር ነው ብዬ በአሽሙር ወግ አደረግኳቸው። አንቺ ሜንጦ የቤቱን ስልክ አሁን ነቃቀዬ ነው የምጥለው። በምን አባሽ ታገኘዋለሽ? ለእሱ አያስቡ፣ የሞባይል ቁጥሩን ሰጥቶኛል። ለማንኛውም ደህና ይሆኑ ብያቸው መንገዴን ቀጠልኩ። ተስፋ የቆረጡ ይመስላል። ሰውነታቸው ሁሉ መንቀጥቀጥ ጀምሯል። የሆንሽ ሰይጣን ነሽ ልበል? አሁን ከመሄድሽ በፊት ብሩን መልሽልኝ። የምኑን ብር አልኳቸው። አሁን ውስጥ የሰጠውሽና የምን አባሽ ደሞዝ ነው ኔጋ ያለሽ? ከኪስ ያወጣውና ልጃቸው የሰጠኝ $1 አስቀርቼ የእሳቸውን 400 ብር ወርውሬላቸው መንገዴን ቀጠልኩ። እኔ ደግሞ 60 ሺህ ብሩን መስሎኝ ነበር የደነገጥኩት። ከ3 ቀን በኋላ ለመጀመሪያ ጊዜ ደስ አለኝ። በቃ ካሁን በኋላ በ2 ቀን ውስጥ እሳቸው ካጠመዱኝ ወጥመድ ፈተው እንደሚለቁኝ እርግጠኛ ሆኛለሁ። በቤት ገብቼ ትንሽ አረፍ እንዳልኩ ወንድሜ የሆነ ብጫቂ ወረቀት አምጥቶ ሰጠኝ። የሆነ ሰው ነው ስጣት ብሎ የሰጠኝ አለኝ። ተቀብዬው አነበብኩት። ሳራ ሰላም ነሽ? በጣም ፈልግሻለሁ። እኔና ጠይቂ አደራ፣ ላንቺው ስለሚጠቅም ጉዳይ ላናግርሽ ነው። አሊ ነኝ ይላል። አንብቤ ስጨርስ ደነገጥኩ፣ አፈርኩ። የደነገጥኩት ምን ሊነግረኝ የሚል ስጋት ስለያዘኝ ነው። ያፈርኩት እስከ ዛሬ ሄጄ ባለመጠየቄ ነው። ወዲያው ሳላቅማማ ነበር ተነስቼ የሄድኩት። ወህኒ ቤት እንደደረስኩ ጠሩልኝ። በአጭር ቀን ውስጥ ግርጅፍጅፍ ብሏል። ፒጃማ ቱታ ለብሶ ሸበት ተጫምቷል። ሰላም ነሻ ሳራ? ሰላም ነኝ እግዚአብሔር ያውጣ አልኩት። ከዚህ በፊት የታሰረ ሰው ጠይቄ ስለማላውቅ ምን እንደሚባል አላውቅም። አሜን ስለመጣሽ አመሰግናለሁ አለኝ። ካልወትሮ ትሁት ሆኖ አገኘሁት። ዛሬ ነገ ስልክ ሆኖ እንጂ ልጠይቅህ ይገባ ነበር። ግድ የለም። ለመሆኑ ከሽማግሌው ጋር እንዴት ናችሁ? አሪፍ ነን ማለት ያው በሆነ ጉዳይ ስላልተስማማ ልንፋታ ተስማምተናል። ልንፋታ አለኝ ደንግጦ። አዎ ልንፋታ። ይሄንን ፈርቼ ነው ያስጠራሁሽ። ቢያንስ 1 ሚሊዮን ብር ካልሰጡሽ እሺ እንዳትያቸው። እንዲህማ እንደቀለዱብሽ እጃቸው ማግኘት አለባቸው። በብርም ቢሆን መቀጣት አለባቸው። ትቀልዳለህ እንዴ? 1 ብርም ሳይሰጡኝ ተስማምተው ብቻ ፍቹን ቢፈጽሙልኝ እድለኛ አይደለሁ? ደግሞ ሳፌን ለማበላሸት ካልሆነ ስጡኝ ስላሉ አንስተው የሚሰጡኝ ይመስልሃል? ይኸውልሽ ሳራ ልጅ አትሁኝ። ትልቅ እቅድ አለኝ። ለአንቺ ስል ሳይሆን ለራሴ ስል ነው የምፈጽመው። 15 ቀን ታገሽኝ። ከ15 ቀን በፊት ያልኩሽን ያህል ብር ከሰጡሽ ተቀበይና ተፋች። ካልሆነ ግን 15 ቀን እንደምንም አዘጊው። ከዛ በኋላ ካልኩሽ የበለጠ ብር እጅሽ ይገባል። ይልቅ እድልሽን ተንቀጭቅጭሽ እንዳታበላሽ። አሁን ልነግርሽ የምችለው ይሄን ያህል ብቻ ነው። እንዳልኩሽ አድርጊ። 1 ሚሊዮን ብር ካልሰጡሽ እንዳታደርጊው አለኝ። ተሰናበትኩትና በሌላ ትካዜ ተውጬ ወደ ቤት የተመለስኩ። ፈተና ምን ሊያረግ አስቦ ይሆን? እንዴት አድርጎ ነው ከሳቸው ኪስ ያን ያህል ብር እንዳገኝ የሚያደርገኝ?
ናዝሬት ተመልሻለሁ። የተወሰኑ የቤት ዕቃዎችና 2 ወንድሞቼን ይዤ ስለመጣሁ ወዲያው ወደ ተከራየናት ቤት ነው የገባነው። 4ታችንም አንድ ክፍል ቤት ውስጥ ነው የታጎርነው። ቢጠበንም ለጊዜው ተስማምቶናል። በነገራችን ላይ ከመጣው ቀን አንስቶ ሽማግሌ በቀን ቢያንስ 3 እየደወለ ይጨቀጭቀኛል። ምን እያለ እንደማትሉኝ እርግጠኛ ነኝ። ምክንያቱም ታውቁታላችሁ። ፍርድ ቤት እንሄድ እንለያይ ነው የሚለኝ። እኔ ደግሞ አይ ሐሳቤን ቀይሬያለሁ፣ እፈልጎታለሁ፣ ለቤቶት መግባት ነው የሚፈልገው እያልኳቸው ነው። እንደዛ ሲንጠራሩብኝ የከረሙ ሰውዬ አሁን ደግሞ በተራቸው ሲለማመጡ የምታዩ ትገረማላችሁ። ይገርማል። የሰው ልጅ ሲባል ከሁኔታና ከወቅቶች ጋር መቀያየሩን አይገርምም? ሲደንቅ ሰውየው በእድሜያቸው ረጅም ነው መሰለኝ። አሁን ስማቸውን ሳነሳ ደወሉ። ስልኬን ይዤ ከቤት ወጣሁ። በዛች ክፍል ውስጥ እናቴና ወንድሞቼ ባሉበት እንደ ልብ ከእሳቸው ጋር መጨቃጨቅ ይከብደኛል። ሄሎ ሄሎ፣ ሳርዬ እንዴት ነሽ? እናትሽ በጎ ሆነች? ደህና ነች፣ ተሽሏታል። ይኸውልሽ ሳርዬ፣ እንደው ትንሽ ከቸገረሽ ብዬ 1000 ብር በንግድ ባንክ በኩል ልኬልሻለሁ። ለማን እንዴ? ለማን ትያለሽ? ላንቺ ነዋ። አይ ምን አሳስቦት ነው ብዬ ነዋ። ምን ማለትሽ ነው? ምንም ሁኔታዎች ባይፈቅዱ ቀርተው ዛሬ ብንለያይ ለተወሰነ ጊዜ ባልና ሚስት ሆነን ነበር። አንድ ቀንም ቢሆን አንሶላ መገፋፋችን ሲታሰብ ቀላል ነገር አድርግሽው? አልሞላልኝ እያለ ነው እንጂ ሁሌ እኮ ነው የሆነ ነገር አድርግልሻለሁ እያልኩ ማስበው። እሺ ይሁን፣ እግዚአብሔር ስጥልኝ፣ ደህና ይደሩ። ቆይ ሳራ፣ መቼ ጨረሱ? ምን ቀሩት? ቶሎ ይጨርሱ። መቼ ነው የምትመጪው? የት? እዚህ ጎባ ነዋ። ምን ነው ጉዳይ ያሉት እንዴ? ፈለጉኝ? አዎ አለን እንጂ። እንግዲህ የሚፈልጉት ነገር በወረቀት ጻፉና በልጆ በኩል ላኩልኝ። ነገ አዲስ አበባ ይመጣ ይል ቅዳሜ ናዝሬት ላይ ለመገናኘት ቀጠሮ ስላለን በዛን ጊዜ ይሰጠኛል። አንቺ አብደሻል እንዴ? ከልጄ ስር ዞር በይ አላልኩሽም? ለምን ሴጣን ትሆኝብኛለሽ? ምን አሉኝ? አይሰማም፣ ይቆራረጣል አልኳቸው። ላደናግራቸው ፈልጌ ነው እንጂ ምንም የሚቆራረጥ ነገር የለም። ከልጄ ራቂ ነው ምልሽ። ይሄ አጉል ህልምሽን ተይና መቼም ዘንድሮ ላንቺ ነው የሆነልሽ። ምን አደርጋለሁ? 100,000 ብር ልስጥሽና ዛሬ ነገ ሳቲ ነይና እልባትና ብጅለት። 300,000 ብር ልስጥሽ ነው ያሉኝ? አይሰማም። ዘጋሁባቸው። መልሰው ከመደወላቸው በፊት ስልኬ ሙሉ ለሙሉ አጠፋሁት። ስንት ጊዜ ሲያሰሩኝ አይደል የከረሙት? ይህ ጊዜ እንጂ ሰው ጀገና የለውም ይባል የለ። አሁን ደግሞ ባለ ጊዜው እኔ ነኝ። እኔ ስለሆንኩ ቀብረር ልበልባቸው፣ ብድሬንም ልመልስ። በነገራችን ላይ እንዲህ የልብ ልብ እንዲሰማኝ ያደረጉት 2 ነገሮች ናቸው። አንደኛው ኮማንደሩ እስር ቤት ሆኖ የሰጠኝ ምክርና ምንነቱ ያልታወቀ ተስፋ። ሁለተኛው ደግሞ የሽማግሌው ልጅ ድንገት መምጣትና እሳቸው ደግሞ ሚስጥራቸውን ሰምቶ አባቴ ለካ እንዲህ አይነት ቅሌታም ነው ብሎ እንዳይታዘባቸው አብዝተው መጨነቃቸውን ማወቄ ነው። በዛ የልጃቸው ደግሞ በስልክም ቢሆን ከኔ ጋር በጣም መቀራረቡ፣ በቀን ቢያንስ አንዴ ይደውልልኛል። ሁኔታዎችን ተረጋግቼ እንድከውን አድርገውኛል። ልጃቸውም አዲስ አበባ መጥቶ ከ1 ወር በላይ እንደሚቆይ ነግሮኛል። በዛ እናቴ በህይወትና በሞት መካከል በነበረችበትና ምንም ምርጫ አጥቼ እሳቸው እጅ በወደኩበት ወቅት ምን ያህል እንደተንቀባረሩብኝ ሰው ሆኜ መፈጠሬን እስክጠየፍ ድረስ እንዳሸማቀቁኝ በህይወት እስካለው ድረስ መቼም አልረሳውም። እንደውም ከኔ እዛን ወቅት ጭንቀት ጋር ሲነጻጸር የእሳቸው አሁን ጭንቀት ኢምንት ነው። ቢያንስ ምርጫ አላቸው። ብራቸውን ላጥላጥ አድርገው ፍቺውን መፈጸም አሊያም የሚሆነውን ነገር መጠበቅ። ደግሞ እኮ ኮማንደሩ እንደመከረኝ 1 ሚሊዮን ብር አይደለም የጠየኳቸው። በጣም ወርጄ ናዝሬት ላይ አንድ መካከለኛ ቡቲክ ለመክፈት ስንት ብር ያስፈልገኛል የሚል መጠነኛ ጥናት አደረግኩና 500,000 ብር ጠየኳቸው። ይህ ደግሞ ካደረሱብኝ የሞራል ስብራት ማስረገዛቸውም ሲያንስ የኔ አይደለም ብለው መክዳታቸው፣ ምንም እንኳን እኔ ላገባቸው ፍላጎት የሌለኝ ቢሆንም ዲቃላ ስላላጸነስሽኝና በበሽታም ስላስያዝሽኝ ላገባሽ አልችልም ከማለታቸው አንጻር እንደውም ቸር ሆኜላቸዋለሁ። ያንን ደግሞ ሳስበው ልጃቸውን አልወደውም ላስወርደው ስለወሰንኩ ከዚህ የበለጠ ብር ብጠይቃቸው ፍትሃዊ አይሆንም የሚል ስሜት ስለተሰማኝ ነው። በነገራችን ላይ እናቴ በጽንሱ ማስወረድ ጉዳይ ፈጽሞ አልተስማማችም። በጡቴ ይዤሻለሁ፣ አንቺ ብቻ ውለጂልኝ ልጄ፣ እኔ አሁን ጤነኛ ነኝ፣ ሙሉ በሙሉ ተመልሶልኛል ጤናዬ፣ በየሰው ቤት እንጀራም ቢሆን ጋግሬ አሳድገዋለሁ ብላኛለች። እኔ ለጊዜ እሷን ለማረጋጋት ስለፈለኩ እሺ ብያታለሁ። ግን አሁን ከሰዓት በኋላ ወደ ሆስፒታል ልሄድ ነው። ያቺ ባለፈው ማርገዜን ያበሰረችኝ ዶክተር ጋር ስለ ሁኔታው ላማክራት።
ሆስፒታሉ እንደደረስኩ ዶክተሯን ቢሮ አገኘኋት። በፈገግታና በትህትና ተቀበለች። እሺ ሳራ፣ በዛው ጠፋሽ እኮ። ሀገር ቤት ሄጄ ነበር። ምን ነው በሰላም? በሰላም መሆኑን እና የሄድኩበትን ጉዳይ ባጭሩ አብራራውላት። ታዲያ አሁን ምን ወሰንሽ? ያው አባቱ አላመነኝም። ቢያምንልኝም የምፈልገው አይነት አይደለም። ስለዚህ ያለኝ ምርጫ ማስወረድ ብቻ ነው። በደንብ አስበሽበታል? አዎ ዶክተር፣ አስቤበታለሁ። እንግዲያው አንድ ቦታ ልላክሽ። ባለቤቴ ነው፣ የማህፀን ስፔሻሊስት ነው። ስለ አንቺ የተወሰነ ነገር አጫውቼዋለሁ፣ ይረዳሻል። አይ ዶክተር፣ አንቺ ራስሽ ለምን አትረጅኝም? ሳሪቾ፣ ውርጃ አይን ውስጥ እንደገባ ጉድፍ ቀላል ነገር አይደለም። ልዩ ስልጠና የሚያስፈልገው ጉዳይ ነው። እኔ ጠቅላላ ሐኪም ነኝ። የምልክሽ ሰው ግን ዶክተር ጴጥሮስ ይባላል። እንደነገርኩሽ የማህፀን ስፔሻሊስት ነው በማለት ስለ ሁኔታው አስረዳችኝና የሚገኝበትን አድራሻ አስረድታኝ ለሱም ስልክ ደውላ በመንገድ ወደዛው ላከች። እኔ ምርጫ ስላልነበረኝ ቀጥታ አመራው። ደርሼ ለ20 ደቂቃ ከጠበቁት በኋላ ወደ ምርመራ ክፍል ለመግባት እድል ተሰጠኝ። ከመላጣው በስተቀር ፍጹም ልቅም ያለ ቆንጅዬ ሰው ነው ዶክተሩ። ሰላምታ ከተቀበለኝ በኋላ ቀጥታ ወደ ስራ ገባ። እሺ ሳራ፣ ልብስሽን አውልቂ። ምን? ደንግጬ። ሱሪሽን አውልቂና እዛ ላይ ተኝ። ውይ ቅሌቴ! ዝም ብሎ የማያውቁት ሰው፣ ለዛውም ወንድ ፊት ሱሪ ለማውለቅ። ደግሞ ይሄ እንደሚገጥመኝ ባውቅ ቀሚስ ለብሼ ይመጣ ነበር። መቼስ ከማውለቅ መግለብ ይሻላል። ሳራ፣ እንደምታየው ውጪ ማህት ታካሚዎች እኔን ነው የሚጠብቁት ብሎ ሲኮሳተርብኝ አይኔን ጨፍኜ ፊቴን ከሷ ዙሪያ አወለኩና እንዳለኝ የጠቆመኝ አልጋ ላይ ተጋደምኩ። ወደ እኔ ቀረበና ፓንትሽንም አውልቂው አለኝ። ምርጫ የለኝም። አወለኩና አይኑን ማየት ስላፈር አይኔን ጨፈንኩ። እንዳለው የጠቆመኝ አልጋ ላይ ተጋደምኩ። ወደ እኔ ቀረበና የውስጥ ሱሪሽን አውልቂው አለኝ። ምርጫ የለኝም። አወለኩና አይኑን ማየት ስላፈር አይኖቼን ጨፈንኩ። ከዛ ምን ልንገራችሁ፣ ምን እንዳደረገኝ፣ እንዴት እንደነካካኝ፣ ምን እንደፈታተሽ የማውቀው ነገር የለም። ብቻ ሳላሰው ጭልጥ ያልኩ ይመስለኛል። የሆነ ብዥታ ውስጥ ነው የገባው። ሳራ፣ ጨርሻለሁ የሚል ድምፅ ነበር ከሩቅ ሀገር የመሰለኝ። እንደ መበርገግ ብዬ ተነሳውና ከመደንገጤና ከመርበትበት የተነሳ የውስጥ ሱሬን ረስቼ ሱሬን ቀድሜ ለበስኩ። ሲስቅ ደንግጬ ምን አጠፋው ዶክተር? እቃ ረስተሻል አለኝ ወደ ውስጥ ሱሪ በጣቱ እየጠቆመ። ተንደርድሬ ያነሳሁትና በእጄ ጭብጥ አድርጌ ጊዜ ውስጥ ከተትኩት። ታዲያ ምን ላርግ? መልሼ ሱሪን አውልቄ እንደገና አለብስ? ቁጭ በይ አለኝ። ቁጭ አልኩ። ይገርማል፣ ስለ አንቺ ሲነገረኝ አላመንኩም ነበር። እንዲህ እንደሚከሰት ባውቅ በስራ ታሪኬ ግን ቀጥታ አጋጥሞኝ አያውቅም። አሁን ማስወጣት እንደምትፈልጊ ነው የተነገረኝ። አዎ ዶክተር፣ ለመቼ ይሰራልሽ? የሚያስፈልገኝን ነገር ይንገሩና ተዘጋጅቼ መቼ ነገም ቢሰራልኝ ደስ ይለኛል። በመጀመሪያ የሚያስፈልግሽ ድንግልናሽን ማስወሰድ ነው። እንዴት አድርጌ ነው ማስወግደው? ጥያቄ ዶክተሩን አስገረሙ። በፊቱ ላይ በተረጨ ፈገግታ ተረዳሁ። ያው ለምትወዱ ሰው ብትሰጩ ጥሩ ማስወገጃ መንገድ ይመስለኛል። በዚህ ጊዜ እምባዬ ቀደመኝና ፊቴን አጠበው። ምን ነው እንድታለቅሽ እኮ አይደለም። መቼስ አንቺን የመሰለች ቆንጅዬ ወጣት ቢያንስ አንድ ለምታፈቅረው ሰው አይጠፋም ብዬ ነው ነበር። ግን ለጊዜው ድንበር አቋርጦ ሄዷል። ላገኘው አልችልም። ከዛ በመካከላችን ጸጥታ ሰፈነ። ቆይ ሌላ ዘዴ የለም እንዴ? እሱም አለ። ለምሳሌ ለእኔ ብትሰጪኝ በታላቅ ደስታ እቀበልሻለሁ ብሎ እጤን ዱብ አደረገው። ዶክተር፣ እኔ እኮ ተጨንቄ ምሬን ነው እያማከርኩ ያለሁት አልኩት። እሱ ራሱ ያቀረበው የመፍትሄ ሀሳብ የቀልድ ይሁን ወይስ የእውነተኛ እርግጠኛ ባይሆንም ሀሳቡን ግን መግፋት ስላለብኝ እንዲህ ምን ብዬ ለማላውቀው ሰው፣ ለዛውም ልትረዳኝ ቀን አደፋ የምትል ሴት ባለቤት የሆነን ሰው ምን በወጣኝ። ካልሆነ ምርጫ ካጣው በገዛ ጣቴ አልበጠስኩም እንዴ? በኦፕራሲዮን ይወገዳል። ግን እንደዚህ ድንግልና ማግኘት አዲስ ፕላኔት እንደማግኘት ብርቅና ድንቅ በሆነበት ዘመን በመቀስ ማስወገድ ወንጀል እንዳይሆንብኝ ፈርቼ ነው አለኝ ፈገግ ብሎ። ግድ የለም ወንጀሉ በእኔ ይሆናል አልኩት።
እንግዲያው እንደዚህ እናድርግ። ስልክሽን ትተሽ ሂጂና የተሻለ ዘዴ አንቺም ካገኘሽ እኔም ካገኘው ለ2 ቀን እናስብበት፣ ካልሆነ ከ3ኛው ቀን በኋላ የሚሆነው ይሆናል ብሎ ስልኬን በመቀበል አሰናበተኝ። እኔ ሲሆን አንዱን ሰው ፈልጌ እንካ በረካ ልለው እችላለሁ፣ ግን እሱ በ2 ቀን ውስጥ ኦፕራሲዮን ከማስወገድ የተሻለ ዘዴ ከየት ሊያመጣ እንደሚችል አልተገለጸልኝም። ዛሬ ራት ግብዣ አለብን። ወደዛው እየሄድኩ ነው። መቼም ሲፈጥርሽም ቀበጥ ነሽ፣ በዚህ ውጥንቅጥ ውስጥ ሆነሽ ቅብጠት ያምርሻል ብትሉኝም አልቀየማቸውም። እኔ ራሴም እንደነካኝ አላውቅም። ማታ ራት ልጋብዝሽ ሲለኝ እሺ ነው ያልኩት። ምሳ ካልሆነ ራት አይመቸኝም ማለት ነበረብኝ። ቤተሰብ ከመሸ በኋላ ከቤት እንድወጣ አይፈቅዱልኝም ማለት እችል ነበር፣ ግን እሺ ነው ያልኩት። ደግሞ እኮ ትናንትና የተዋወቅኩት ከካሊዶ ቀጥሎ እንዳየሁት ቀልቤ ብትን ያለበት ሰው ነው። ምናልባት የተለየ ስለሆነብኝ ይሆናል። እንዴ መቼስ እኛ ኢትዮጵያውያን ሲፈጥረን ፈረንጅም አምላኪዎች ነን። በቀኝ ያልተገዛም በጎ ፈቃደኛ ምርኮኞች። ፈረንጅነት የእውቅና ጥግ መሳሪያችን፣ የስልጣኔ ማማ ካዝናችን፣ የፍልስፍና ሞዴላችን ነው። እኔም ኢትዮጵያዊነት ያሳደረብኝ ተጽዕኖ መሰለኝ ሁለት ልትን ያደረገኝ። አሁን የቀጠረኝ ሆቴል አካባቢ ደርሻለሁ። ወይኔ የኔ ነገር ስለማንነቱ እስካሁን አልነገርኳችሁም አይደል? በቃ ቀልቤን ስልብ አድርጎታል ማለት ነው። ጆሽዋ ይባላል። ከውጭ የመጣ እንግዳዬ ነው። ሙና የላከችው እንግዳዬ ትናንትና ነበር ሳላስበው አዲስ አበባ መግባቱን ደውሎ የነገረኝ። ወደ ናዝሬት እንዲመጣ አደረጉትና ትናንትናው አገኘሁት። ተመራማሪ ነው ስላለችኝና በስልክም ሳወራው በድምፁ ጎርናና ስለነበር ትልቅ ሰው ወደ አዛውንትነት የቀረበ አድርጌ ነበር የገመትኩት። ሳገኘው ግን በ20ዎቹ አጋማሽ ላይ የሚገኝ ለግላጋ ሳቂታ የሚያምር ባለ ሰማያዊ አይን ሰው ሆኖ አገኘሁት። ጥሩ የሚባል ሆቴል ጠያይቄ አስያዝኩና አብሬ የተወሰነ ሰዓት አሳልፌ ነበር የተለየሁት። በአጭር ቆይታችን ይህን በወደድኩት መጠን እሱን የወደደኝና የተመቸውት ይመስለኛል። ግን በምን አይነት መልኩ ነው የወደደኝ? ቆንጆ የስራ አጋሩ እንደመሆን ገምቶ ወይስ በሴትነት የተማርኩ? ግን ምን ነካኝ? የእውነት አፍቅሬው ይሆን ወይስ ውስጤ አንዴ እኔን የሚለው ወንድ ፍለጋ ስለሆነ ያሳበደኝ ተጽዕኖ ይሆን? በተለይ ከድንገትና የጣጣ ጋር ተያይዞ ደግሞስ ባፈቅረውስ? ቢያፈቅረኝስ እንኳን ለዚህ ችግር ይደርስልኝ? እንዴት ሆኖ ገና እስክጀናጀን እስክንጠናና እስክንፈቃቀድ 3-4 ወር መፍጀቱ ይቀራል። አይ ለካ እሱ ራሱ ለ1 ወር ብቻ ነው ወደ ኢትዮጵያ የሚቆይ የመጣው። አደጋ ነው። ሳሪቾ ራስሽን ግዢ፣ የያዝሽው መንገድ ከድጡ ወደ ማጡ የሚወስድሽ እንዳይሆን በማለት ራሴን መከርኩና ወደ ውስጥ ዘልቄ ገባሁ። በነገራችን ላይ ጆሹዋን ሳላገኘው በፊት አንድ ነገር ልንገራችሁ። ነገ ያንን ጉዳይ ላደርገው ነው። ከዶክተር ጴጥሮስ ጋር ተስማምተናል። በቃ በመቀስ አስወግዶ ሊሰራልኝ ነው። የት አባቱ የሞት መድኃኒት አይደል? ምን ሊረባኝ ብዬ ነው ከእሱ ጋር የምጨናነቅለት? ወንዶች እንደሆኑ እሱን ሰጧቸውም አልሰጧቸውም ለውጥ የላቸውም። እንዲህ ተሳቃ ከስንቱ ወጪ ላፋት ታግላ ትርፋ ነው ለእኔ በገጸ በረከትነት ያበረከተችልኝ። ስለምታፈቅረኝ ነው፣ ከሌላ ከሁሉም ስለምታስፈልጠኝ ነው ብለው ልዩ ቦታ ይሰጡት። እንደውም በተቃራኒው ፈላጊ አታይሆን እስከ ዛሬ የተሸከመችው ባይሉ። ስለዚህ ምን አባቱ ነገ ድራሹን አስጠፋዋለሁ። እናንተ ደግሞ ዶክተሩን የእውነቱን ነበር ለካ እኔ ልውሰድልሽ ያለኝ። 10,000 ብር ሁሉ ውስጥሽና ጽንሱንም በነፃ ላስወግድልሽ ብሎኝ ነበር። በኋላ ካልሆነ ቁርጡን ነገር ሌላ ቦታ ልሞክር ብዬ ሳመርበት ነው ለነገ ሊሰራልኝ የቀጠረኝ። እንደደረስኩ ጆሹዋም ቀድሞ ሲጠብቀኝ አገኘሁት። መቼስ ቀጠሮ ነገር እኛ ሀበሾች ከሀበሾችም እኛ ሴቶች አይሞላልንም። ከመቀመጫው ተነስቶ ሰላምታ ሰጥቶኝ ወንበር ስቦ በትህትና በማስቀመጥ ተቀበለኝ። በነገራችን ላይ ጆሹዋ የተኮላተፈ ቢሆንም እኔ እንግሊዘኛ በምናገርበት መጠን አማርኛ ይናገራል። ከ3 ዓመት በፊት ወደ ሰሜኑ ነው እንጂ ለ6 ወር ኢትዮጵያ ውስጥ ኖሯል። የየራሳችንን ምርጫ ዘራታችንን በላ። እኔ ወይን እሱ ቢራ እየጠጣ ትንሽ ትንሽ ማውራት ጀመረ። ጆሹዋ ካንደበቱ ይልቅ ሰውነቱ ያምራል። አይኖቹ ይቅበዘበዛሉ። ከንፈሮቹን ወዲና ወዲያ ያጉላላቸዋል።
የሆነ የጨነቀው አይነት ድንጉጥ አውሬ ይመስላል። ተጫወት እንጂ። እሺ አለኝ። አልተመቸህም? ሌላ ቤት እንቀይር? አይ ባህር ይከብዳል፣ ሰው ይፈራል አለኝ። ምን እንዳልኩት ታውቃላችሁ? ታዲያ ክላስ የሆነ እንጠጣ ብዬ ወረፍ። አቤት ገና ጉዴ! ከአንደበት መዝዤ ሳልጨርስ ሀገር አሰዳቢ፣ ሴት አሰዳቢ ምናምን አላችሁኝ አይደል? አረ ተረጋጉ። መቼስ እንግዳ መንከባከብ ባህላችን ነው ብዬ ነው። ገና በመጣ በሁለተኛ ቀኑ ለምን ይጨናነቅ? ባቀረብኩለት ምርጫ በጣም ተደሰተ። ተያይዘን እዛው ሆቴል ወደ ተከራየነው አልጋ ክፍል አመራን። የምንፈልገውን መጠጥ እዛው አዘን መጣለን። ዝግ ክፍል ውስጥ እሱ አልጋ ላይ፣ እኔ በቅርብ ርቀት ባለው ወንበር ላይ ተፋጠን መጠጡን ተያይዘ ነው። እውነት ጆሹዋ ግርግር የሚጨንቀው አይነት ሰው ነበር። አሁን ጨዋታው በጣም ነው የጨመረው። አንተ በጣም ቆንጆ ነው አለኝ። እንዲህ ሲለኝ በውስጥ የሙቀት ጀመረ። ፈረንጅ የተናገረው ነገር ፍጹም እውነት አይደለም የሚመስለን። እኔም እውነት ቆንጆ ነኝ ማለት አሰብኩና ተደሰትኩ። ሙሉ ወይም ብቻዬን ልጨርስ አንድ ብርጭቆ ያህል ብቻ ነው የቀረኝ። ሰዓቱ እየበረረ 3 ሰዓት ተኩል ሆኗል። እርግጥ ጎባ የማውቃቸው የሴት ጓደኞቼ ዝግጅት አዘጋጅተው ስለጠሩኝ እንደማመሽ ለእናቴ ነግሬያታለሁ። ግን ሆዴ ፈራ። ብዙ የመቆየት ፍላጎቴ ነው በውስጥ ያለው። ገና ከ5 ደቂቃ በፊት እንደመጣው ነው የሚሰማኝ። ድንገት ጆሹዋ ፍቅረኛ አለ? እስቲ አሁን ቢኖረው ባይኖረው ምን ይፈይድልኛል? የለም። የሆነ ደስታ እየተሰማኝ፣ ኦ ተጣላን፣ ተለያየን፣ 3 መንዝ ሆነ። ሶሪ አልኩት ከአንገት በላይ። አንተስ አለ አለኝ። የለኝም። ጥሎኝ ወደ ውጭ ሀገር ኮበለለ። አንተን ቆንጆ ጥሎ? አዎ። እኔ አንተን አይነት ሚስት ቢኖረኝ የትም አልሄድም አለኝ። ምን ለማለት ፈልጎ ነው? ይህ ሰውዬ እያማለለኝ ነው? በሚወረውራቸው ንግግሮች ወሲባዊ ትንኮሳ እያደረገብኝ ነው? ሀገራቸው ቢሆን ከሰው ነበር። የዘፈን ዳርዳር ውስጥ ክስታ ነው ይባላል። ድንገት ላፕቶፑን ከሻንጣ ወጣና የሴሌን ዲዮንን ተስረቅራቂ የእንግሊዝኛ ሙዚቃ ከፈተ። ዳንስ ካንተ ጋር እፈልጋለሁ አለኝ። ተነሳው። ወደ ባዶ ክፍሉ ወለል ላይ ተያይዘን ሄድን። መደነስ ጀመርን። እጁ በትከሻዬ ተጠምጥሟል። የኔ እጅ አንዱ ወገቡ፣ አንዱ ትከሻው ላይ አለ። ሙዚቃው ረጋ ያለ ስለሆነ እንቅስቃሴያችንም ረጋ ያለ ነው። ግን በሂደት ሳላስበው ሰውነቴ በሰውነቱ ልጥፍ ብሎ ነበር። አንገቱን አንገቴ ውስጥ ቀብሮ ትኩስና ሙቀት ትንፋሹን በጆሮዬ ሲለቅብኝ አንቀጠቀጠኝ፣ ወረር አደረገኝ። ድንገት ሙዚቃው ማለቁ በጀ። ወደ መቀመጫ የተመለስኩ። እሱም ተመለሰና መጠጡን በፍጥነት ጨምሮ እየቀዳ። ሰዓቴን አየሁት። 4 ሰዓት ከ10 ሆኗል። ጆሹዋ ሊድ በቃ ስለው ቀላል አልደነገጠም። ምን ነው? ምን አጠፋ? እረ ምንም አላጠፋህም፣ መሸ። ሰፈሬ ሩቅ ነው፣ ቤተሰብ ያስባል አልኩት። ለምን አያድርም? ሌላ አልጋ ይይዛል። ተናግሬ አልመጣሁም። ዝም ብዬ ማደር አልችልም። ትንሽ እንደመተከዘና በቃ አንድ ሙዚቃ፣ አንድ ዳንስ እንደ ማቅማማት አልኩና ተስማማ። የማን እንደሆነ ያላወቅኩት ከቅድሙ ትንሽ ፈጠን ያለ ሙዚቃ ከፈተ። መደነስ ጀመርን። በጣም ጥብቅ አድርጎ ከሰውነቱ ይለጥፈኝና መልሶ ይለቀኛል። መልሶ ደግሞ አንገቱን አንገቴ ውስጥ የሸጉትና በትንፋሹ ይለበልበኛል። አልቻልኩም። ወድጄሃለሁ አለኝ በሹክሹክታ። ከኔ ባልሆነ ኃይል ተገፋፍቼ ከንፈሬን ወደ ከንፈሩ እየላኩ ከመንገድ ተቀበለኝ፣ ጎረሰኝ። አቤት መሳም ይችልበታል። አቤት ስልኬ ሲጮህ ከምሽቱ 5 ሰዓት ጋር ሆኖ ነበር። የት መሰልኳችሁ? እዛ የሆቴል ክፍል ውስጥ ከጆሹዋ ጋር እርቃን ሰውነቱን አጣብቄ የደረቱ ጸጉር በድካም በዛሉ ጣቶቼ እያፍተለተልኩ እሱ እግሬን እየሳመ እንደሚያፈቅረኝ ለ1000 ጊዜ የተናገረ። የተደወለው ከቤት ነው። የእናቴ ስልክ ነው። ደንግጬ አነሳሁት። እርቃኔን ወለሉ ላይ ቆምኩና አነሳሁት። እማ ይቅርታ፣ ስልክ እምቢ ብሎኝ ነው፣ ሳላውቅ መሸብኝና ባጃጅ እኮ አጥቼ መንገድ ላይ ቆሜ እየጠበቅኩ ነው። በእግሬ እንዳልመጣ ደግሞ ሩቅ ነው፣ ፈራሁ። አረ ዋናው ሰላም መሆንሽ ነው።
እዛው ደሪና ጠዋት ትመጫለሽ። ይሻላል ብለሽ ነው? አሁን እንዳትመጪ፣ አጉል ሰዓት ነው። እሺ ቻውማ። ቻው ልጄ። ስልኩን ዘጋሁት። መቆም አቅቶኝ እግሬ የተንቀጠቀጠ ነው። ወደ ሻወር ገባሁ። ሽንቴን ልሸና እየለበለበኝና እየተሳቀቁ ጭርቅ ጭርቅ እያደረጉ በመከራ ሽንቴን ጨረስኩት። ጆሹዋ እጁን ዘርግቶ ተቀበለኝ። መብራቱን አጠፋና በቅፎ ውስጥ ገብቼ ጥፍት አልኩ። ከአንድ ሰዓት በፊት ድንግል የነበርኩ ልጅ አሁን ሴት ነኝ። አይ ጆሹዋ ግን የእውነት የሆነ ያፈቀርከኝ? ጽንሱ በሆዴ እንደተሸከምኩ ብታውቅስ ምን ይሰማ ይሆን? ምንም ይሁን ምን እኔ ግን ደስተኛ ነኝ። በስንት ወሬ ውስጤን ፍንክንክ ለማለት ችሎ ተመስገን ነው። ወዳጆቼ ወደ አዲስ ዓመት ልሸጋገር ዋዜማ ላይ ነው። እንኳን አደረሳችሁ። በጣም ወከባ ላይ ስለነበርኩ ነው የጠፋሁባችሁ። እስቲ ሰሞኑን ያጋጠመኝን ክስተት ልተርክላችሁ። በማግስቱ አደርጓለሁ ብዬ ያልኳችሁ ነበር አይደል? አሁን ጽንሱ በውስጤ ነው ያለው። ልወልደው ስለወሰንኩ አይመስላችሁ? ይህ የዘመን መለወጫ በዓል ትለፍ ብዬ ነው። የፊታችን ሰኞ ቁርጥ ነው። መቼም ይህን ያሳለፍነውን ዓመት መለስ ብዬ ሳስበው ግራ ግብት ነው የሚለኝ። በመልካም ክስተት ነው ወይስ በክፉ ማስታወስ? እኔ እንጃ። መቼስ ባለፈው 2 ወር ያጋጠመኝን ስንክሳር ያየ ሰው ላንቺ መልካም ዓመት ነበር ብሎ ሊሞግተኛ አይደፍረው። በፍጹም ላለፉት 3 ቀናት የኔን ህይወት የታዘበ ሰው ግን በጣም ድንቅ ህይወትሽን የቀየረ ስኬታማ ዓመት ነበር ብሎ ሽንጡን ገትሮ ሊሟገት ይችላል። እውነቱን ነው። ያው ከ3 ቀን በፊት ከጆሹዋ ጋር አብሬ ማደሬ፣ ከዛም አልፎ በአንድ ቀን አፍቅሬው በአንድ ቀን እንደወደኩለት አውቻችሁ የለም። እንደው እዛን ቀን ስራዬ እኮ ጉድ ሆኜ ነበር። መቼስ ምንም እንኳን ፈረንጅ ቢሆን ማንም ወንድ በአንድ ቀን ለወለደችለት ሴት ክብር ይኖራል ተብሎ በተለይ በሀበሽኛ አእምሮ መገመት አይችልም። ከዚያም አልነበረም። ከፍራቼ በተቃራኒ ነበር ምላሹ። በፍቅር ክንፍ ብሎልኛል። ከሳምንት በኋላ ለመጣበት የስራ ጉዳይ ተያይዘን ወደ ባሌ እንሄዳለን። እስከዛ እሱ አዲስ አበባ እየተመላለሰ ቅድመ ሁኔታዎችን እያመቻቸ ነው። አትታዘቡኝ፣ ማድረግ ልንገራችሁ። ቤት ወስጄ ከእናቴ ጋር እኮ አስተዋወቅኩ። እርግጥ በመጀመሪያ ስጠይቀኝ ደስ አላለኝም ነበር። እዛች 4x4 ስፋት ያላት ቤት ውስጥ 4 ሰው ተደራርበው እንደሚኖሩ ለአንድ ባዕድ ማሳየት እየገነባናት ያላትን የአዲሲቷን ኢትዮጵያን ስም ማጠልሸት እንዳይሆንብኝ በመስጋት አሻፈረኝ ብዬ ነበር። የኔ ማር ጆሹዋ ግን አሻፈረኛል። ወንበር አልባ ወደ ሆነ ቤታችን ወሰዱት። ፍራሽ ላይ ተቀመጠ። ከእናቴ ጋር ወዲያው ተግባብተው ወሬ ጀመሩ። ቡና ፈላችለት። የሰራችውንም ሽሮ ወጥ በእንጀራ እያጣጠመ በላላት። ከዛ ልሸኛው ስወጣ እንድመለስ ሳይፈቅድልኝ ይዞኝ ወደ ከተማ ሄደ። ለማማ ትልቅ ክፍል ቤት ኪራይ ፈልግ አለኝ። አልገባኝም። ምን አልክ? ቤት ጠባብ፣ የኔ 1 ዓመት ኪራይ ይከፍላል። ዛሬ ኪራይ ፈልግ። አላመንኩም። ባለ 1 መኝታ ኮንዶሚኒየም ቤት እንኳን በወር 15,000 ብር ነው ኪራይ። ይሁን እኔ ዛሬ ይከፍላል። የኔ ማር አትጨናነቅ፣ እኛ ለምደነዋል። ኖ ፈልግ አለኝና ተለየኝ። የማደርገው ግራ ገባኝ። የእውነት ልጅ አፈቀረኝ ይሆን እንዴ? ነው ወይስ እግዚአብሔር ያን ሁሉ መከራ በትዕግስትና በጽናት በመወጣቴ በቃሽ ብሎኝ በካሊዶና በሽማግሌ የተንኮታኮተውን ልቤ እንዲጠግንልኝ እንደ ሽልማት ወደ እኔ ላከልኝ መላእክት ይሆን? ለማንኛውም ምን ቸገረኝ ብዬ ደላላ ፈለግኩና አሰማራው። በ1 ሰዓት ውስጥ ወንጂ መስመር ላይ ከሚገኝ ኮንዶሚኒየም ባለ 1 መኝታ 1ኛ ፎቅ ላይ 13,000 ብር አገኘሁ። ይኸውም ለጆሹዋ ደውዬ ነገርኩ። አብረን ሆነን እንድናየው ተስማማንና ከደላላ ጋር ተያይዘን ሄደን አየውና ወደደው። ከባለቤቱ ጋር ተገናኝተን ተነጋገርን። ጆሹዋን ሲያው ቅድም ከተስማማነው ዋጋ ሊጨምር ፈልጎ ነበር። ኮስተርተር ስልበት ግን ተረጋጋ። የ1 ዓመት ቅድመ ክፍያ ከፍለን እንድንፈራረም ነው የሚፈልገው አልኩት። 1 ዓመት አለ ባለቤቱ በቅሬታ እንደ መገላመጥ ብሎ። ከዛ እንደ ሁኔታው እንቀጥላለን። አይ ከ6 ወር በላይ ላከራየው አልፈልግም። ገዢ ካገኘው ልሸጠው ፈልጋለሁ።
ዋት አለ ጆሹዋ። አስረዳሁት። በቃ ሌላ ቤት ይፈልግልን፣ ካጣን ለጊዜው ይሄን እንከራየዋለን፣ አማራጭ እንፈልጋለን የሚል አማራጭ አቀረቡ። ጆሹዋ ቅር አለው። ቤቱን በጣም ወዶታል። ሀውማች ጠየቀ። ምኑ? ቤቱ 13,000 ነው የሚሸጥ 2.5 ሚሊዮን አለ ሰውየው ፈጠን ብሎ። እሱ ይገዛል መጨረሻ አለ ጆሹዋ። እኔ አላበኝ። ሰውየው ደነገጠ። ደላላውም ግራ ተጋባ። ገዢ ከሆንሽ 2.3 ሚሊዮን እሸጥልሻለሁ አለኝ ወደ እኔ ዞሮ። የጆሹዋን እጅ ያዝኩና እየጎተቱ ከሰዎቹ አርቄ ወሰድኩትና በቁጣ እየቀለድክብኝ ነው እንዴ አልኩት። ኖ ቀልድ የለም እውነት ነው። ለምን ብለህ ነው ይሄን ሁሉ ብር ለእኔ የምታወጣው? ምንህ ስለሆንኩ? ነገ ሚስቴ ስለሆነ ስለማፈቅር። እኔ አያቴ ያወረሰ ብዙ ብር አለ፣ $50 ሚሊዮን ሀብታም ነው። ይሄ ብር ዋጋ ትንሽ ወይ ጣጣዬ። ወደ ሰዎቹ ተመልሰን ተከራክረን በ2 ሚሊዮን ብር ተስማማን። በአንድ ሰዓት ውስጥ ደላላው ገዛ የሚደረገውን አድርገን ተፈራርመን ገንዘቡን ከፍለን ቤታችንን ተረከብን። ማወራችሁ በህልሜ ያዩት ቅዠት መስሏችሁ አይደል? እኔ እስካሁን እንደዛ ነው የሚሰማኝ። ይሄ ሁሉ የሆነው እንግዲህ ትናንትና ነው። ከጆሹዋ ተለይቼ ወደ ቤት የተመለስኩት ማታ 3 ሰዓት አካባቢ ነው። ስለ ቤቱ ለእናቴ ያልነገርኳትም። ለምን? እኔም በትክክል ስላላመንኩ። እስኪ ልረጋጋ፣ ይሄን በዓል እዝቹ ቤት እናሳልፍ፣ ከዛ በኋላ ልንገባበት ስንል እነግራለሁ በማለት ስለወሰንኩ ነው ሚስጥሬን ያፈንኩት። ሌላው አሳሳቢ የሆነብኝ ደግሞ የእቃ ሁኔታ ነው። ያን ያህል ቤት እችን እቃ ይዘን የምንገባው። እጄ ላይ ካለው 18,000 ብር 1,800 አውጥቼ አንዳንድ በጣም አስፈላጊ የሆኑ ነገሮችን ለመግዛት ወሰንኩ። ብር ማባከን ባይኖርብኝም ምን አባቱ ከሽማግሌው ጋር ስፋተም የተወሰነ ብር ማግኘት አይቀርም አልኩና በውሳኔ ጸናሁ። ዛሬ ሌሊት እንደተነሳ የቤተሰቡን ልብስ ነው ማጠብ የጀመርኩ። ነገ አዲስ ዓመት አይደል? ቢያንስ አዲስ ልብስ ባይለብሱም ንጹህ መልበስ አለባቸው። 3 ሰዓት አካባቢ አጠናቀቁ። ከዛ ቀጥታ ወደ ገበያ ነው የሄድኩ። ለዓመት በዓል የሚያስፈልገው ነገሮች እንደ አቅሚቲ ልገዛ። በማያውቁት አዲስ ሀገርም ከፍቷቸው እንዲውሉ አልፈልግም። ከገበያ ቅቤውን፣ ሽንኩርቱን፣ ቅመማ ቅመሙን፣ ዶሮውን የሚያስፈልገውን ሁሉ ገዝቼ ስመለስ 5 ሰዓት ሆነ። እናቴ ምሳ ሰርታ ቡና አፍልታ ነበር የጠበቀችኝ። ውልቅልቄ ወጥቶ ስደክሞኝ ስለነበር እንደገባሁ ተዘረርኩ። እናቴ ምግቡንም ቡናውንም እዛው በተኛሁበት ሰጠች። እንደጨረስኩ እንቅልፍ አሸለበኝ። 10 ሰዓት ላይ ስልኬ ከእንቅልፍ የቀሰቀሰኝ ጆሹዋ ነው። ሄሎ፣ ይፈልጋል አንተ። መቼ? አሁን? አዎ፣ ናፍቋል በጣም። እሺ መጣሁ አልኩት። እኔ ብሎኝ እንዴት እምቢ እለዋለሁ? እስካሁን ራሱ ሳይደውልልኝ ስለቆየ ቅር ብሎኛል። በ20 ደቂቃ ውስጥ ለባበስኩና ለእናቴ ነግሬያት ወጥቼ ሄድኩኝ። ቤርጎ ነው የሄድኩት። አብሬው አልጋ ላይ ወጥቼ ቅፍ ውስጥ ገብቼ አረፍ ለማለት ነበር የፈለግኩት። እሱ ግን እያክለፈለፈ ይዞኝ ወጣ። እነዚህ ፈረንጆች አንዳንዴ መላቀጣቸው አይታወቅም። እንደ ሕፃን የሚያደርጋቸው መኪና ውስጥ ገባን። በነገራችን ላይ ለ1 ወር የሚያገለግለው መኪና ተከራይቷል። እያበረረ ይዞኝ ሄደ። ወደ ገዛነው ኮንዶሚኒየም ደረስን። ግራ ቢገባኝ ዝም ብዬ ተከተልኩት። እሱ ጋር ባለው ቁልፍ ከፈተውና ቀድሞኝ ገባ። ተከተልኩት። ደንግጬ መልሼ ወጣሁና ከውጭ አስተውዬ አየሁት። ትክክል ነው። ተሳስተን ሌላ ቤት የገባን መስሎኝ ነበር። ቀይ ውብ ምንጣፍ፣ ቅልብጭ ያለ ማራኪ ሶፋ፣ ፊት ለፊት 32 ኢንች ቴሌቪዥን ከነማስቀመጫው፣ ጂፓስ። ወደ መኝታ ቤት ስገባ የዘነጠ ሞዝቦልድ አልጋ፣ ኮንፈርት የተነጠፈበት፣ ኪችን ውስጥ ፍሪጅ። አውርቼ አልጨረሰውም። እንኳን ልብ ድካም አልኖረብኝ። ወደ ሳሎን ተመለስኩ። ሃፒ ኢትዮጵያ ኒው ይር የሚል በትልቁ ባነር የተጻፈ ግድግዳ ላይ አየሁ። ሶፋ ላይ ቁጭ ብሎ ሁኔታዬን ሲከታተለኝ ወደ ነበረው ጆሹዋ የተንደረደርኩኝ ተጠመጠምኩበት። ከንፈሩን ሳምኩት፣ ግንባሩን ሳምኩት፣ ጉንጩን ሳምኩት። ወዲያው ተነሳውና ወደ ሳሎኑ በራፍ ሄድኩና ከውስጥ ቆለፍኩት። ልብሴንም እያወላለኩ ወደ እሱ መመለስ ጀመርኩ። የታባቱ እንኳን ለእንደዚህ አይነት ጀር አፍቃሪ ቅርና ለማንስ ሲወለቅ የለ እንዴ?
እግር ያልነካው እዛው የወለል ምንጣፍ ላይ ማራኪና አድካሚ የሆነ ፍቅር ሰራን። እኔም ጆሹዋ እኩል ተደስተን ምን አይነት ድንቅ ዋዜማ ተጠናቀን ጣጣችንን ከመጨረስ ልብሳችንን እንደለበስን በተራዬ ጆሹዋን አግብቤ ከቤት ይዤ ወጣውና ወደ ቤት ይዞኝ እንዲሄድ ጠየቁት። እናቴም ወንድሞቼ ምንም ሳይቸግራቸው አቅለፍልፌ መኪና ውስጥ አስገባቸው። እናቴንም ወንድሞቼን ምንም ሳይነግራቸው አክለፍልፌ መኪና ውስጥ አስገባቸው። ወደ አዲሱ ቤታችን ይዣቸው ሄድኩና ከፍቼ ወደ ውስጥ በማስገባት ከዛ በኋላ መቼስ የእነሱን ደስታና መደነቅ መገመት ይከብዳቸዋል ብዬ አልገምትም። ጆሹዋ ስራ ስለነበረ ወዲያው ነበር ተለይቶን ወደ ሆቴል ሄደው። እኔም 1 ሰዓት ሲሆን ቤተሰቦቼን ወደ አዲሱ ቤት በደስታ ውስጥ እንዳሉ ትቻቸው ወጣሁ። አይገርማችሁም? ድንገት ከፋኝ። ደግሞ ነገር እያማረኝ ነው፣ ቅብዝብዝ እያደረገኝ ነው። ዝም ብዬ ዋናውን አስፋልት ይዤ ያለ ዓላማ በዝግታ እጓዛለሁ። እናንተ ጆሹዋውን በአሁን ናፈቀኝ። ሂጄ ልረበሸው ግን አልፈልግም። ስራውን ጨርሶ እስከሚደውልልኝ የግድ መጠበቅ አለብኝ። እንደውም ወደ ጭፈራ ቤት የሚሄድ አዲሱን ዓመት ከሱ ጋር በደስታ ቢቀበለው ደስ ይለኛል። አሁን ግራ በመጋባት አንዱ የከተማው ጥግ እስከ ሌላው ከተማ ጥግ አስፋልቱን ጠርዝ ሳለቅ ስመላለስ 3 ሰዓት ሆነ። የተባበሩት ነዳጅ ማደያ አካባቢ 5 የሚሆኑ ልጆች መንገድ ጠርዝ ላይ ጥግ ይዘው በፌስታል የተሞላ ምግብ እየተሻሙ ይበላሉ። የጎዳና ልጆች እንደሆኑ ግልጽ ነው። አላሳዘኑኝም። ይልቅ ቀናሁባቸው። ወደ ተገላበጠ አብሬያቸው ቁጭ ብዬ የተሻሙ መብላት አማረኝ። ኪሴ ውስጥ 2000 ብር በላይ አለኝ። ትልቅ ሆቴል ገብቼ ምርጥ የተባለ ምግብ መብላት እችላለሁ። ግን ይህን ያማረኝ ይሄ የማያድግ የተረገመ ጽንስ ነው አይደል እንዲህ የሚያቀውሰብዘኝ። በድፍረት ዝም ብዬ ወደ ልጆቹ ተጠጋሁ። 3 ሴቶችና 2 ወንዶች ናቸው። አንደኛው ወንድ ቀና ብሎ አየሁ። ይቅርታ እርጉዝ ነኝ፣ አብሬያችሁ ልብላ? ሁሉም በደስታ ተረባረቡብኝ። ነይ ቁጭ በይ፣ ጠጋ በሉላት። ያመቻቹልኝ ድንጋይ መቀመጫ ላይ ተቀመጡ። እጄን በማስገባት ወደ ፌስታሉ ዘረጋሁ። ከመጉረሴ በፊት አንዷ ሴት አጎረሰችኝ፣ ሌላዋ አስከተለች። አንዴም የራሴን እጅ መጠቀም ሳልችል እስኪ ጨንቀኝ ጥብስቅ አድርጌ በላሁ። ደግሞ ሲጣፍጥ። ጨረስን። እግዚአብሔር ይስጥልኝ አልኳቸው። ኧረ ጣጣ የለም አሉኝ የተቀባበሉ። ብቻ ከእነሱ መለየት ከበደኝ። ይቅርታ፣ ዛሬ አዲስ ዓመት ዋዜማ አይደል? እኔ ብር አለኝ፣ የሆነ ቦታ ሄደን አብረን እናክብረው አልኳቸው። ሁሉም እርስ በርስ ተያዩና ይቻላል የት እንሂድ ጠየቁኝ። እናንተ ምረጡ። አበሩ ቂንጬ ቤት እንሂድ። ቂንጬ የሚሸጥበት ቤት አለ እንዴ? ኧረ ደህና ምግብ ያለበት ስል ሳቁብኝ። ምን ነው? ቂንጬ ማለት እኮ አረቄ ማለት ነው። አንዱ አብራራልኝ። ቢራ ያለበት ቤት ይሻላል። ደነገጡ። ስንት ብር አለሽ? ግድ የላችሁም 3 ቢራ ጋብዣችኋለሁ ስል ሁሉም በደስታ እዛው ጭፈራ ጀመሩ። ከዛ ዙሪያዬን ከበቡኝና ይመቸናል ወዳሉበት ቦታ ይዘውኝ ጉዞ ጀመሩ። ወይ ዘመን ይበራል፣ ግን ዘመን ነው የሚበራው ወይስ እድሜያችንስ? ከእናንተ ጋር ከተገናኘን ቆየን አይደል? አምና የተለያየንን። ትንሽ የተጨናነቀ ሁኔታ ስላለው ነው የጠፋሁት። ይህን ስላችሁ ችግር አጋጥሞን እያልኳችሁ አይደለም እንዴ። ችግር ብቻ ነው እንዴ የሚያጨናንቀኝ? ምቾትም ድሎትም እኮ ያጨናንቃል። እንደውም አባቴ ነፍሱን ይማረውና እንዲህ አይነት ሁኔታ ሲያጋጥም ረሃብን ሳይሆን ጥጋብን ነው መቻል፣ ከአረቄ በላይ ወተት ያሰክራል ይል ነበር። እውነቱ መሆኑን የተረዳሁት በዚህ 3 ቀን ውስጥ ነው። ሙዝ ቦልድ አልጋው ይጎረብጠኝ፣ ሶፋ መቀመጫ ይቆረቆረኝ ጀምሯል። ድሮም ደሃ ምናምን ሲያልፍለት ትላላችሁ ብዬ ፈራሁ። እኔ ግን እውነቴን ነው። ምንም ላምና ተረጋግቼ ላጣጥመው አልቻልኩም። እናቴም እንደኔ ሆናለች። እንደውም 2 ወንድሞቼ በቀላሉ መላመድ የቻሉት ከአዲሱ ሁኔታ ጋር ራሳቸውን ያስማሙ ይመስለኛል። ለማንኛውም አሁን ወደ ጎባ እየሄድኩ ነው።
ከሳምንት በኋላ ነበር አይደል እሄዳለሁ ያልኳችሁ። አዎ የአሁኑ ጉዞ ድንገተኛ ነው። ከሽማግሌው ጋር ተያይዘን ጭቅጭቃቸው ሲበዛብኝ ነው ለመሄድ የወሰንኩት። እየሄድን ያለነው ከጆሹዋ ጋር ነው። እኔ እንኳን ብቻዬን በትራንስፖርት ነበር ለመሄድ ያቀድኩት። ጆሹዋ ግን አሻፈረኛልና ይኸው በእሱ ሾፌርነት እየተጓዝን ነው። እኚህ ፈረንጆች ሲያፈቅሩ የሚገርሙ ፍጥሮች ሆኖ ነው ያገኘኋቸው። እንክብካቤያቸው መሬት አይንካሽ አይነት ነው። በወጡ በገቡ ቁጥር ሀኒ እያሉ ከንፈር መምጠጥ፣ አይላቪ እያሉ በቀን መቶ ጊዜ መናዘዝ ብቻ ሁላ ነገራቸው ግርም ይላቸዋል። ለመሆኑ ሽማግሌው ጋር በምን ተስማምታችሁ ነው ወደ እሳቸው እየሄድሽ ያለሽው ብላችሁ ከጠየቃችሁ መልስ አስገራሚ ሊሆንባችሁ ይችላል። እሳቸውም ከቀናት ክርክር በኋላ 200 ሺህ ብር ሊሰጡኝ ተስማምተው ነበር። እኔ ግን ጤነኛ አልመሰለኝም። እንደዛ ሳማረኝ ነው እኮ እግዚአብሔር በዚህ አንድ ሳምንት ውስጥ ያደረገልኝ ትልቅ ነገሮች መለስ ብዬ ሳስብ ነገሮች እንደገና እንደፈትሻቸው ተገደድኩ። ከሽማግሌው በዚህ አይነት ድርድር የምቀበለው ገንዘብ በዘረፋ የሚገኝ ኃጢአት ገንዘብ መስሎ ተሰማኝ። ምክንያቱም ምንም ከእሳቸው ኪስ በወጣ ገንዘብ ነው እናቴን አሳከመኝ። 2 ዓመት ከተሰቃየችበት የአልጋ ቁራኛ ተላቃ ዛሬ እንደ ልቧ ሙሉ ጤነኛ የሆነችልኝ። ስለዚህ በቃኝ ለማለት ወሰንኩ። እንደውም ፍቹም እንዲፈጸም እሳቸው ዋና አቀንቃኝ መሆናቸውን በውስጥ የእግዚአብሔር ስራ ኖሮበት ሊሆን ይችላል። ስለዚህ በነፃ ምንም ገንዘባቸውን ላልቀበላቸው ስለዚህ በቃኝ ለማለት ወሰንኩ። እንደውም ፍቹ እንዲፈጸም እሳቸው ዋና አቀንቃኝ መሆናቸው በውስጥ የእግዚአብሔር ስራ ይኖርበት ይችላል። ስለዚህ በቃኝ ለማለት ወሰንኩ። እንደውም ፍቹ እንደሚፈጸም እሳቸው ዋና አቀንቃኝ መሆናቸው በውስጡ የእግዚአብሔር ስራ ይኖርበት ይችላል። ስለዚህ በነፃ ምንም ገንዘብ ሳልቀበላቸው ለመፋታት ወስኜ ነው ወደ እሳቸው ለመሄድ ያለሁት። እንዴ አግባብ ያልሆነ ብር ከእሳቸው ለመዝረፍ ስሯሯጥ እግዚአብሔር ተቀይሞ ይህን ፊቴን እያሳየኝ ያለው አጓጊ ህይወት መልሶ ቢነጥቀኝስ? ከሽማግሌው በዚህ አይነት ድርድር የሚቀበለው ገንዘብ በዘረፋ የሚገኝ ኃጢአት መስሎ ተሰማኝ። ምክንያቱም ምንም ከእሳቸው ኪስ በወጣ ገንዘብ ነው እናቴ። ስለዚህ በቃኝ ለማለት ወሰንኩ። እንደውም ፍቺው እንዲፈጸም እሳቸው ዋና አቀንቃኝ መሆናቸው በውስጡ የእግዚአብሔር ስራ ኖሮበት ሊሆን ይችላል። ስለዚህ በነፃ ምንም ገንዘብ ሳልቀበላቸው የመፋታት ወስኜ ነው ወደ እሳቸው ጋር እየሄድኩ ያለሁት። እንዴ አግባብ ያልሆነ ብር ከእሳቸው ለመዝረፍ ስሯሯጥ እግዚአብሔር ተቀይሞኝ ይህን በፊት ያሳየኝ ያለውን አጓጊ ህይወት መልሶ ቢነጥቀኝስ? ይህንም ለእሳቸው ትናንትና ስነግራቸው አቤት የተደሰቱት መደሰት የመረቁ ምርቃት ዳሩ የእሳቸው ምርቃት ሆነ እርግማን በእግዚአብሔር ፊት ዋጋ ያለው አይመስለኝም። አንድ ቀን ብቻ ነው እዛ ማድረግ። ነገ እንደምንም ጨርሼ ተነገ ወዲያ ወደ ናዝሬት ተመላሽ ነኝ። ለምን ይመስላችኋል የምመለሰው? መቼም አትረሱትም። በሆዴ የበቀለውንና እነሆ በ2 ወር ሊደፍን 2 ቀን ብቻ የቀረውን ጽንስ ዛሬ እንደማስወግደው ብዬ ነግሬያችሁ ነበር። ግን ሽማግሌው ሲጨቀጭቁኝ 2 ቀን ምንም ለውጥ አያመጣም፣ እስኪ እሳቸውን ጉዳይ ላስቀድም ብዬ ወደ ሮብ አዘዋወርኩት። ተይ እንጂ ልጅ አባቱን ያልተቀበለው ልጅ ወልደሽ በኋላ ህይወትሽ ጨለማ እንዳታደርጊው አላችሁኝ አይደል? እውነታችሁ ነው። ግድ የላችሁም። ኑሮ የመጨረሻው ነው። ደግሞ የእናትነት ስሜት ተፈታትኖኝ የጽንስ ህይወት አጓጉቶ እንዳይመስላችሁ። እውነቴን ነው፣ አልዋሻዋችሁ። ደግሞ ቢያሳዝነኝ የተፈጥሮ የእናትነት ፍርጃ እንጂ ኃጢአት አይደለም። ምንም ቢሆን በማህፀን የበቀል የማንነት ከፋይ ህይወት ነው። በእርግጥ ጣቶቹ መሀል የገባን ሙጀሌ መንግሎ እንደማውጣት የሚቀል አይምሰላችሁ። ለማንኛውም ለመሆኑ ሂጂ ጆሹዋን የምትሆን ፈረንጅሽን ስለ ሽማግሌና ለመሆኑ ይሄ ጆሹዋ የምትይው ፈረንጅስ ስለ ሽማግሌሽ ሆነ ሆድሽ ውስጥ ስላለው ሚስጥር ምን ያህል ያውቃል ካላችሁኝ፣ ስላለፈው ስብሰብ ጋብቼ ከላይ ቢሆን ነግሬዋለሁ። ስለ ሆድሽ ሚስጥር ካላችሁኝ ግን ሆድ ይፍቸው ነው ዝምን ያለው። እንዴ ነገ ለማስፈነጥረው ዛሬ ምን አስለፈለፈኝ? አሰላ፣ ሳጉሬ፣ በቆጂ፣ አሶሳ፣ ዶዶላ፣ አዳባን አልፈን ሰብስቤ ዋሻን ተሻግረን ዲንሾ ስንደርስ ስልኬ ጮኸ። የሽማግሌው ልጅ ነው። ወይኔ ዛሬ 12 ሰዓት ናዝሬት ላይ መገኘት ቀጠሮ ነበረኝ። እርግጥ አሁን ሰዓቱ ገና 8 ሰዓት ነው ይመስለኛል። የደወለው አዲስ አበባ ሊነሳ መሆኑን ይነግረኝ እንደሆነ እርግጠኛ ነኝ።
ረስቼው እንጂ ቀድሜ በመደወል ይቅርታ ጠይቄው ተለዋጭ ቀጠሮ ማስያዝ ነበረብኝ። ምክንያቱም እሱ እንደ አባቱ አይደለም፣ በጣም ጥሩ ሰው ነው። ላስቀይመው አልፈልግም። ስልኩን አነሳው። ሄሎ ሄሎ፣ ሳሪ ሰላም ነሽ? ሰላም ነኝ። በእናትህ ሳልደውልልህ ከአዲስ አበባ ተነስተሃል እንዴ? አይ ለመምጣት ስላልተመቸኝ ይቅርታ ልጠይቅሽ ነው። አይ ችግር የለውም፣ እኔም አልተመቸኝም ነበር አልኩት። በቃ ቻው፣ ስመለስ ደውልልሻለሁ። ድንገት ሳላስበው የት ሊሄድ ነው? ድንገት ሳላስበው የት ልትሄድ ነው ስል ጠየቅኩት። የትስ ብሄድ ለእኔ ምን እንደሚረባኝ ለራሴ አልገባኝም። እባክሽ ወደ ጎባ እየሄድኩ ነው። ሻሸመኔ ደርሻለሁ። ምን ነው በሰላም? እኔ እንጃ፣ አባዬ ድንገት ራሱ ሆስፒታል ገብቷል ብለው ጠዋት ደውለውልኝ ነው። ማታ ሰላም አልነበሩ እንዴ? በድንጋጤ ሚስጥር አወጣው። በምን አወቅሽ አለኝ። ማለቴ ለሆነ ጉዳይ ደውለውልኝ ነበር። ይገርምሻል ማታ 4 ሰዓት አካባቢ ደውዬለት በሰላም ነበር ያዋራኝ። በቃ እዛው እንገናኝ፣ በሰላም ግባ። እንዴት ትመጫለሽ እንዴ አለኝ ግራ እንደ መጋባት ብሎ። በአጋጣሚ ለሆነ ጉዳይ እኔም ወደ ጎባ እየሄድኩ ነው። ዲንሾ ደርሻለሁ። ኦ አሪፍ ነዋ። ቀድመሽኝ ስለምትደርሺ ሁኔታውን አጣርተሽ ትደውይልኛለሽ። እሺ እደውልልሃለሁ ብዬ ስልኩን ዘጋሁት። ሰውነቴ ተንቀጠቀጠብኝ። ወይኔ ኮማንደሩ እንደፎከረው የሆነ ነገር አድርጓቸው ይሆን እንዴ? ለነፍሳቸው ያሰጋ ይሆን? ቢሞትስ በእኔ በህይወት ላይ ያጋጠመው ችግር ምን ይሆን? ቢሞትስ በእኔ ህይወት ላይ የሚያመጣው ችግር ምን ይሆን? ጌታዬ እባክህ ጠብቀኝ። ከሰሞኑ ገነቴ በደንብ ሳላጣጥመው መልሰህ አታውጣኝ። ከጆሹዋ ስለ ሁኔታው በጥቂቱ ነግሬው ከከተማው መግቢያ ላይ በአስፋልቱ ግራ መስመር እንደሚገኝ ሆስፒታል ተጠምዝዞ እንደሚገባልኝ ጠየቅኩት። እንዳልኩት አደረገ። ቦታ ይዞ መኪናዋን እንዳቆመ ወርጄ ቀጥታ ያመራሁት ዶክተር ታዲዮስ ቢሮ ነበር። ግን እሱ አልነበረም። አንድ በአይኔ የማውቃት ነርስ ነው ያገኘሁት። ዶክተር የለም፣ አሁን ወጣ። ይመለስ ይሆን? አይ የሚመለስ አይመስለኝም። አካባቢ የሆኑ ሽማግሌ እዚህ ለሕክምና ገብተው ስለሞቱ ሬሳ ተከትሎ ወደ ቤት ነው የሄደው አለችኝ። ምን? ድንጋጤ ልጅቷ መልሶ አስደነግጣል። ምን ነው ታውቂያቸዋለሽ እንዴ አለችኝ እያተርበተበተች። ምንም ሳልመልስላት ወደ ጆሹዋ ተመለሱ። መቼ ሽማግሌው በመሞቱ ተገላገልኩ ማለት እችላለሁ። በቁም ያለ ነው ግን ተሰቃየንላችሁ። ሆስፒታሉ የወጣ መረጃ እንደሚጠቁመው የተወሰነ የመመረዝ አይነት ፍንጭ እንዳለው ነው። ይህ ፍንጭ የሰሙ ፖሊሶች ደግሞ ሬሳውን አዲስ አበባ ሄዶ ካልተመረመረልን ሞተን እንገኛለን አሉ። እና ይኸውላችሁ ለምርመራ የሄደው አስከሬን አሁን እየመጣ ነው ብሎ እየጠበቅን ነው። ድንኳን ተተክሎ ጉድጓዳቸው ገብርኤል ቤተክርስቲያን ተምሶ ተስተካክሎ እየጠበቃቸው ነው። ደግሞ ይገርማችኋል፣ የማይወራ ወሬ የለም። የመሞታቸው ምክንያት ተብሎ የሚተነበየው 1,000,000,000 ምክንያት ነው። ከሁሉም ግን ጎልቶ የሚደመጠው ቂም ከያዘባቸው ለዘመናት የአራጣ ተበዳሪ ደንበኞቻቸው መካከል አንዱ አድብተው እንደመረዛቸው የሚወራው ይለያል። ሌላው በየት በኩል እንዳፈተለከ ባላውቅም በዚህ 2 ቀናት ውስጥ እኔን አግብተውኝ እንደነበር ከአንዱ ወደ አንዱ እየተስፈነጠረ በከተማው አየር ላይ ተበትኗል። አቤት እያንዳንዱ አሮጊት እኔን በጎሪጥ እያዩ እየተሾካሾኩ ነው። ስጋዬን ይዘነጥሉታል። እንዴት ያሸማቀቃል መሰላችሁ? ምን አሮጊቶቹ ላለው ወጣቱስ ቢሆን ብሶበት የለ እንዴ? ለንብረቱ ስትል ነው ያገባችው። አስገድለው ሊሆን ይችላል። አለፈላት፣ እንኳን አራገፈችው። ደግሞ አንድ ፈረንጅ ማብራት ይንከረፈፋል። አንገቷን ደፍታ የቤታቸው ሰራተኛ አሰራላቸው። ምን አለፋችሁ የማይባል ደግሞ እኮ አንድ ፈረንጅ አብሯት ይንከረፈፋል። አንገቷን ደፍታ የቤት ሰራተኛቸው ሆነ። ሌላው በጣም አሰቃቂ ጉዳይ ደግሞ ፖሊስ የሽማግሌው መኝታ ቤት ፈትሾ ያስፈልገኛል ያለውን ሰነድ ጠቅላላ ሰብስበው ወስዷል። እንግዲህ ከነዚህ ሰነድ ውስጥ አብዛኛው የአራጣ ተበዳሪዎች ዝርዝርና ውል እናም የኔ ኦሪጂናል የሰርግ ሕጋዊ ውል ሳይገኝበት አይቀርም። ወይኔ ዶ ኮማንደር እግዚአብሔር የለም እዛ ወህኒ ያበስብሰን ስል በውስጥ የረገምኩት። በሱ ምክር ባልዘናጋ ኖሮ እንደምንም ቀደም ብዬ ከዚህ ጣጣ መውጣት አይቀርም ነበር። ዳሩ እሱ ምን አደረገኝ? መከረኝ እንጂ አላስገደደኝ። የገንዘብ ፍቅር ከድህነት አቋራጭ የወጣሁበት ጽኑ ፍላጎቴ እንጂ። ወህኒ ቤት ሄጄ እንዴት አድርጎ እንዳስመረዛቸው ልጠይቀው ፈልጌ ነበር፣ ግን ፈራ። እሱና እሳቸው ያላቸው ቅራኔ በሰፊው ስለሚወራ በዚህ ወቅት ወህኒ ቤት ድረስ ሄዱ ከእሱ መገናኘት በራስ አንገት ላይ ገመድ መሸምቀቅ ነው ብዬ ወስኜ ተውኩት። ምን አለ ቀድሞም ቢሆን ማሰብ ችዬ ቢሆን ኖሮ፣ ግራ ቀኙን አይቼ ቢሆን ኖሮ። ሬሳው መጣ።
እንደመጣ ወደ ቤትም ሳይገባ በቀጥታ ወደ ገብረ ቤተክርስቲያን ተጓዘ። መቼስ ሽማግሌው በከተማ ይኖሩበታል ከማለት ይልቅ በስብሰውበታል ማለት ይቀላል። ከ50 ዓመት በላይ ይመስለኛል ይኖሩበት። ከቤተ ክርስቲያኑ ቅጥር ግቢ ውስጥ ቀብር ሳይሆን ንግስ ነው የሚመስለው። ሁሉም ሰው የተለያየ አይነት ስሜት ይዞ ነበር ቀብሩ ላይ የተገኘ። እንኳን ሞቶ የሰው ላብ ነው የሚል ነበር። የስንቱን ቤት ዛሬ አፍርሰው ቀናቸው ደረሰ ራሳቸውን አፈረሷቸው የሚልም አለ። መቼስ በዚህ ሽማግሌ መሞት እንደኔና እንደ ልጃቸው ግራ የተጋባ ሰው ያለ አይመስለኝም። ቀብሩ ተጠናቆ ከቤተ ክርስቲያኑ ግቢ መውጣት እንደተጀመረ 5 ፖሊሶች ድንገት አፈሱና 3 ሰዎችን አይናቸው ያየ አፋፍሰው ወሰዱ። በዚህ ምክንያት ሌላ ትርምስ ተፈጠረ። ሰውነቴ መዛል ጀመረ። እኔም ቀላቅለው ወሰዱኝ ብዬ ነበር። እግዜር ይስጣቸው ዘለሉ። ሁኔታው ግን በጣም አስፈሪ እንደሆነ ተረዳው። አዲስ አበባ ይዘውት የመጡት የሬሳ ምርመራ ውጤት ሰውየውን በሰው እጅ መሞቱን ሙሉ በሙሉ አረጋግጦላቸዋል ማለት ነው። ወደ ቤት ተመለስና ድንኳን ቁጭ አለን። ጊዜው እየመሸ ነው። 1 ሰዓት ተቃርቧል። የሀዘኑ ትርምስ ትንሽ ቀለል ሊበል እንጂ አሁንም እንደደመቀ ነው። እኔ ግን ጭር እንዳልኩ ነው። ፈጽሞ ከሀሳብና ከፍራቻ ላቀቅ አልቻልኩ። አንድ ነገር ወሰንኩ። ነገ ሌሊት ወደ ናዝሬት መመለስ አለብን። ምነው እዚህ ቁጭ ብዬ ምን አሳቀቀኝ? ሁሉም ነገር የራሱ ጉዳይ አልኩና ወደ ሽማግሌ ልጅ ጠጋ ብዬ እንግዲህ እግዚአብሔር ያጽና፣ ለስራ ጉዳይ ከአንድ የውጭ ሀገር ሰው ጋር ነበር የመጣሁት። ድንገት ችግር ሲፈጠር ነው 2 ቀን ሰውዬን ለምኜ ያዘገየሁት። ነገ ሌሊት እንንቀሳቀስ እያለኝ ስለሆነ መሄዴ ግድ ይለኛል። ወደ ናዝሬት ነው የምትመለሽው? አይ በዚህ በደሎመና በኩል ነው የምንሄደው ይመስለኛል። ከሳምንት በኋላ ወደ አዳማ የምመለሰው አልኩና ዋሸሁት። በቃ ወደዛ ስመጣ እደውልልሻለሁ። እኔም ሁኔታዎችን ቦታ ይዤ እመጣለሁ፣ እንገናኛለን አለኝ። እኔም እንደምደውልለት ነግሬው ያንን ቀፋፊ ድንኳን ለቅቄ በመውጣት ወደ ዋቢ ሸበሌ ሆቴል ባጃጅ ተኮናትሬ ሄዱ። ምነው ልፈንዳ እንዴ? በነገራችን ላይ ዋቢ ሸበሌ የሚሄደው ጆሹዋ አልጋ የያዘው እዛ ስለሆነ ነው። እንደደረስኩ ቤርጎን ከፍቶ በማስገባት በደስታ ተቀበለኝ። እዛው ቤርጎ ራት በላን። መጠጥ ማዘዛልኝ። ምግቡን ነካ አድርጌ መጠጡን ግን ጠንከር አድርጌ ወሰድኩ። ሰው ለካ በጭንቀቱ ጥርጥር ሲል መጠጥ የሚጠጣው ወዶ አይደለም። ጆሹዋ ነገ ሌሊት 11 ሰዓት እንሄዳለን። የት? ወደ አዳማ። አሪፍ። አንተ ስራ ጨረሰ? አዎ ጨርሻለሁ። ጥሩ። 3 ቀን ቆይቶ ይመለሳል አለኝ። ጥያቄ መሰለኝ የጠየቀኝ። ምንም ሳላስብ በደመ ነፍስ አዎ እንመለሳለን አለ። ግን እንዴት እንደማደርገው አላውቅም። በምን አይነት ሁኔታ ውስጥ ወደዚህ ሀገር ተመልሼ መምጣት አልፈልግም። እንዴት ሰው ስጋዬን ቦጭቆ ሲሉ ግራ ይገባኝ ነበር። የሰው ስጋ በሐሜት እንዴት ይቦጭቃል? በ2 ቀን እኮ ክስት ብዬ በአጥንቴ ብቻ የቀረው መስሎ ነው የተሰማኝ ያለው። እኔ መጠጤን እየማጎሿ ላፕቶፕ ላይ ቀርቅሮ ኢንተርኔት እየጎረጎረ ከምሽቱ 4 ሰዓት ሆነ። ድክምክም ብሎኝ ቀድሜ ተኛሁ። ከደቂቃዎች በኋላ ጆሹዋ መጥቶ ተቀላቀለኝ። አስገብግቤ እቅፍ ውስጥ ገባሁ። እሱ እንደ ወትሮ እንደሚያደርገኝ ሰውነቴ መዳበስ፣ ከንፈር መሳም ጀመር። እኔ ግን እንደዚህ አይነት ጨዋታ ዝግጁ አልነበርኩም። ፍላጎቴ ቅፍ ብሎ መተኛት ብቻ ነው። ላስቆመው ወይስ ትንሽ የራሴ ሙድ ላስተካከል እያልኩ ውስጥ እየተሟገዱ ሳለሁ በራፋችን ተንኳኳ። ከንፈሬን ከገፈረ ላቂ ማን ነው ጠየቁ። ክፈቱ፣ እኛ ነን። አስተናጋጆች መሰለኝ። ተኝተናል አልኳቸው። ፖሊሶች ነን፣ ክፈቱ። እዛ ምን ልንገራችሁ እንዴት እንደተነሳ እንዴት እንዳፈተለኩ አላውቅም። ሙሉ መሳሪያ የታጠቁ 3 ፖሊሶች በራፍ ላይ ገጭ ብሏል። ወይዘሮ ሳራ? አሁን ነኝ። ወረቀት አቀበለኝና ፖሊስ ጣቢያ ለጥያቄ ትፈለጊያለሽ አለ። ወረቀቱ የፍርድ ቤት ጥሪ ወረቀት መሰለኝ። ወደ ብርሃን ዞር ብዬ ለማንበብ ሞከርኩ። አዎ ትክክል ነው። ጆሹዋ ከኋላዬ ሃኒ ችግር ምን እያለ ስለ ሁኔታው እንዳስረዳው ይለፈልፋል። እኔ ደንዝዣለሁ። እየጠበቅንሽ ነው አለ ፈንጠር ብሎ የቆመው በጨለማ ውስጥ ጨለማ መስሎ አንድ ፖሊስ። ወደ ውስጥ ተመልሼ ቀሚስ ቢጃሜን ሳላወልቅ በውስጥ ሱሪ ያጠለቅኩና ከላይ ደግሞ ጃኬት ደራረብኩና ሻርፕ ባንገቴ ላይ ጠመጠምኩ። ወጣሁ። ጆሹዋ በራሱ መኪና ከኋላ ተከተለ።
እንዲቀር ተማጽኛው ነበር፣ አልሰማም። ፖሊስ ጣቢያ መግባቴንና አዳሪ መሆኔን ካረጋገጠ በኋላ ተመለሰ። እኔም በአንድ ጠባብ ክፍል ውስጥ ከሌሎች 3 ሴቶች እስረኞች ጋር ቀላቅለው ቀረቀሩብኝ። ከዛ ቁንጫውና ብርዱ እንዴት እንዳሰቃዩኝ አትጠይቁ። ጆሹዋ በጠዋት ቢመጣም 3 ሰዓት እስኪሆን አላገናኙንም ነበር። ስለ ሁኔታው በጥቂቱ አስረዳሁትና ወደ ቤርጎ ተመልሶ ከሰዓት እንዲመጣ ነግሬ ሸኘሁት። ያው እስከ ከሰዓት በዋስም ቢሆን መውጣት አይቀርም ብዬ ተስፋ ስላረኩ ነው። መቼስ ክርስቲያን ተስፋ አይቆርጥም የሚባል የለም። 4 ሰዓት ላይ መርማሪ ፊት ቀረብኩ። ሙሉ ስምሽ ነገርኩት። ሟች ክኔን ታውቂያቸዋለሽ? አውቃቸዋለሁ። ግንኙነታችሁን ብታስረጅኝ። ሰራተኛቸው ነበርኩ። ማለቴ በወር 500 ብር እየከፈለኝ ምግብ አበስልላቸዋለሁ። ወይዘሮ ግልጽ ብትሆኚ ለራስሽን የሚጠቅመው ያስቀመጥኩሽ ድብብቆሽ እንድንጫወት አይደለም። በነፍስ ማጥፋት ሴራ ተሳትፈሻል የሚል ጥርጣሬ ነው ሕግ ፊት የቀረብሽው ብሎ አንባረቀብኝ። የምን ነፍስ ማጥፋት? ምን ሊጠቅመኝ? ደሞ እኮ እዚህ ሀገር አልነበርኩም። ሰውየው ከሞት በኋላ ነው የደረስኩት። ባልሽ ነበሩ። ለውርስ ስትይ ልትገያቸው ትችላለሽ። ባሌ አልነበሩም። ለመጋባት ተስማምተን በማዘጋጃ ተፈራርመን ነበር። ግን በኋላ ስናስበው የእኛ ጋብቻ የሚሆን ስላልሆነ በስምምነት ልንፋታ ወሰንን ነበር። አሁን አመጣጤ ለዛ ነበር። ሊፈቱሽ ስለወሰኑ ተበሳጭተሽባቸው ነበር? ኧረ በፍጹም። ከእሳቸው በላይ እኔ ነበርኩ የምፈልገው። እንዲህ እያለ 4 ሰዓት የጀመረ ምርመራ ሳይጠናቀቅ 6 ሰዓት ተቃረበ። አይምሮዬ አካሌም እየዛለ እየተልፈሰፈስኩ ሄድኩኝ። 6 ሰዓት ላይ ራሴን ስቼ ከተቀመጥኩበት ወንበር ላይ ተንሸራትቼ ወደ ኋላ ወደቅኩ። ከዛ በኋላ አላስታውስም። 7 ሰዓት አካባቢ ይመስለኛል። ስነቃ ራሴን ሆስፒታል አገኘሁት። ድካሙ ስላለቀቀኝ መልሼ አይኖቼን ከደንኩ። ዳግም ስነቃ 9 ሰዓት ተቃርቧል። በራፍ ላይ በአንድ ፖሊስ የተጠበቅኩ ነው። አይኖቼን ስገልጥ ጆሹዋን ለማየት ጠብቄ ነበር። የለም፣ አልሰማም ማለት ነው። ፖሊሱን ጠራሁትና ስልክ እንዲያበድረኝ ጠየቁት። ሰጠኝ። ጆሹዋ ጋር ደወልኩ። ጥሪ አይቀበልም ይላል። ግራ ገባኝና ለፖሊሱ ስልኩን ስመልስለት አንድ ወረቀት አቀበለኝ። ምንድን ነው? ከአንቺ ጋር የነበረው ፈረንጅ ነው ስጥልኝ አለኝ። ተስገብግቤ ተቀበልኩና በተኛውበት ማንበብ ቀጠል። ይገርማችኋል፣ የማትገምቱት ነገር ነው የሆነው። ጆሹዋ የጻፈልኝ በእንግሊዝኛ ነው። ሐሳቡን ወደ አማርኛ ተርጉሜ ልንገራችሁ። ሳራ፣ በጣም አዝናለሁ። አታለሽኛል። በጣም አፍቅሬሽ ነበር። ላገባሽና ወደ ሀገሬ ልወስድሽ ሁሉ ወስኜ ነበር። ግን ሐኪሞቹ የ2 ወር እርጉዝ መሆንሽን ነገሩኝ። ራስሽን የሳትሽውም አንድም በዛ ምክንያት እንደሆነ ያስረዱኝ። በተጨማሪም ፖሊሶቹ ሕጋዊ ባልሽን በመግደል በወንጀል እንደሚጠረጥሩሽ አስረድተውኛል። ለማንኛውም ባሳለፍነው የ10 ቀን የፍቅር ጊዜ አመሰግናለሁ። በጣም ተደስቼም ነበር። አሁን ግን በቃ እኔ ውሸት አልወድም። ከአሁን ወዲህ አልንገናኝም፣ ቻው ይላል። መልሼ ለ3ኛ ጊዜ በጸጥታ ተኛው። ምናልባት ሙሉ ለሙሉ ከእንቅልፌ ስላልጨረስኩ እየቃዠ ይሆናል የሚል ጥርጣሬ ስለነበረብኝ ነው መተኛቴ። እግዚአብሔር ተመሰገነ ይሁን። ከሆስፒታል ወደ ጣቢያ ተመልሼ አልገባሁም። በዋስም ቢሆን ተፈታሁ። ከዛ በፊት ማለት ከመፈታቴ በፊት የሽማግሌው ልጅ ደበበ ሊጠይቀኝ መጥቶ ነበር። በጣም ነው የደነቀኝ። ሰላም ነሽ ሳራ፣ ተሻለሽ አለኝ። አዎ ሰላም ነኝ። ግን እንዴት መጣ? የኔ ጥያቄ ነበር። እንዴት አልመጣም? ልጠይቅሽ ነው። ትመጣለህ ብዬ አልጠበቅኩም ነበር። ቢያንስ በአባትህ ግድያ ነው ተጠርጥሬ የታሰርኩት። አውቃለሁ፣ ግን ውስጤ እንዳላደረግሽው በእርግጠኝነት ነግሮኛል። አባቴን ለመግደል ከአንቺ የተሻለ በቂ ምክንያት፣ አስተማማኝ አቅም ያላቸው ብዙ ሰዎች በዚህ ከተማ ውስጥ እንዳሉ ተረድቻለሁ። ያሳዝናል። ብቻ ብዙም አያሳዝንም። በአባቴ አፍሬያለሁ። አውሬ ሆኖ ነው ያገኘሁት። የሰው ላብ ተቀብሎ የደለበ፣ የሰውን እንባ ጠጥቶ የሰከረ አሳፋሪ አባት ሆኖብኛል። ይህን ሀገር በአፋጣኝ መልቀቅ ነው የምፈልገው። ስለ እሱ የሰማሁት ሁሉ ውስጤን እያሳመመኝ ነው አለኝ በመንገፍገፍ። አይዞህ መቻል ነው እንግዲህ አልኩት። ሌላ ምን እላለሁ? ሌላ ምለው ነገር ግራ ስለገባኝ
እውነትሽን ነው። ሌላ ምርጫ ምን አለኝ ብለሽ ነው? ለማንኛውም አንቺ በዋስ እንድትፈቺ ፖሊሶች ተስማምተዋል። ይህን መልካም ዜና ካልጠበቅኩት ሰው መስማት የተደሰች የእውነት አልኩት። አዎ መርማሪውን አሁን ወደዚህ ከመምጣቴ በፊት አናግሬው ነበር ብሎኝ ተሰናብቶኝ ወጣ። እነሆ ያ ከሆነ ከ2 ሰዓት በኋላ በዋስ እንደተፈታው ተነገረኝ። ተፈታው ስላችሁ ግማ ወይም ሆስፒታል አልጋ ላይ እንደተኛው ነው። ነገር ግን እኔን ለመጠየቅ በራፍ ላይ ተጎልቶ የነበረው ፖሊስ እግዜር ይማርሽ ብሎኝ አካባቢ ለቆ ሄዷል ማለቴ ነው። ያ ሁሉ ደግሞ የደከመው ውስጤ እንዲበረታልኝ ያደረገኝ። በፊትም ለካ በሽታውን ተስማምቶኝ ነበር ያራዘምኩት። መቼ እስከ እስር ቤት ውስጥ ከመተኛት ሆስፒታል ውስጥ መተኛት ይሻላል። አሁን ግን እንደተፈታው ሳረጋግጥ የሆስፒታሉ አልጋዬ ለቅቄ መንቀሳቀስ ጀመር። በማግስቱ ዶክተሮች የመጨረሻ ምርመራ በማድረግ የተወሰነ ምክር ቢጤ እና ጥቂት መድኃኒት ካስታቀፉኝ በኋላ ወደ ሆስፒታሉ አሰናበቱኝ። አሁን እንዲህ ከነዚህ ሰበበኛ ሀገር ምንም የቀረኝ ነገር የለም። እናቴ የተጨነቀች ስለሆነ ዛሬውን ወደ ናዝሬት ተመልሼ መሄድ አለብኝ። ግን ከዛ በፊት ዋስፎን አስፈታኝ ደበበንም ማመስገን ይጠበቅብኛል። ደወልኩለት። ግቢያቸው መሄድ ስላስጠላኝ እዛው አካባቢያቸው የሚገኝ ሰላም ካፌ ቀጠርኩት። አላስጠበቀኝም። እንኳን ከህመምም ከስረን በሰላም ተፈታሽ። አመሰግናለሁ። ከመሄዴ በፊት ጊዜ ልስጥልኝ ልልህ ነው የመጣሁት። ፖስተር ብሎ ምን አረኩልሽና? አምነኸኝ ዋስ ሆነ ስላስፈታኸኝ ነው። ኧረ እኔስ ዋስ አልሆንኩሽም። እርግጥም ከአንዴም ሁለቴ ሄጄ ለምኛቸው ነበር፣ ግን የቀበሌ መታወቂያ ምናምን እያሉ ስላስቸገሩኝ ሌላ ሰው እንዲሆንልሽ እያፈላለኩ ሳለ አንድ ዘመድሽ መጥታ እነሱ የሚፈልጉትን በማሟላት 10,000 ብር አስይዛ ዋስ እንደሆነች ሲሰማ ተረጋጋው። የኔ ዘመድ በፍጹም እንኳን 10,000 ብር አስይዛ ይቅርና 10 ብር እንኳን ይዞ ዋስ የሚሆነኝ ሰው የለኝም። ይህ ተሳሳተ መረጃ ነው አልኩት። አይመስለኝም። ያ የተሳሳተ ነው ካለን የአንቺ መፈታት የተሳሳተ ነው ልንል ነው። ምን ላድርግ ግራ ገብቶኝ እኮ ነው። ለማንኛውም ከመሄዴ በፊት ፖሊስ ጣቢያ ሄጄ ማንነቱን ማጣራት አለብኝ። ወዴት ነው የምትሄጂው? ወደ ናዝሬት። እናቴ በሀሳብ ላይ ወድቃለች። ፈጥኜ ሄጄ ካላረጋጋኋት መምጣቱ አይቀርም። ግራ በገባው ድምፅ ጠየቀኝ። መቼ ልትሄጂ አሰብሽ ታዲያ? አሁን በሚኒባስ ልወጣ ነው። ስለ አንዳንድ ጉዳዮች መቼ ነው የምንነጋገረው? ደግሞ የምን የምንነጋገረው ጉዳይ አለ ብለህ ነው? ሳራ፣ ምክንያትሽ ምንም ከአባቴ ጋር ተጋብተሽ ነበር? አዎ ተጋብተን ነበር። ምክንያቴ እናቴ ማሳከሚያ ገንዘብ ስለምፈልግ ነበር እና እሳቸው ደግሞ ካላገቧቸው ያንን ብር ሊሰጡኝ እንደማይችሉ ስለነገሩ ከእናቴ ሕይወት የሚበልጥ ነገር የለም በማለት አግብቻቸው ነበር። አዝናለሁ። ለማንኛውም ስለ ንብረቱ መነጋገር አለብን ብሎ አስደነገጠኝ። ስለ የትኛው ንብረት? ስለ ውርሱ ነዋ። እኔ ጭቅጭቅ፣ ክስ ምናምን አልፈልግም። ለዛ ነው የሚሆን ጊዜውንም ትዕግስቱም የለኝም። ሁሉን ነገር ተሳስበን በስምምነት እንድንፈጽመው ነው ፍላጎቴ። ንግግሩ ግራ ጋብቶ ለደቂቃ አፍጥጬ ካየሁት በኋላ ልቤ አንተ በጣም ጥሩ ሰው ነህ። እኔ ከዚህ ከአባትህ ውርስ ምንም አይገባኝም። ጋብቻውንም የፈጸምኩት በሳቸው ብር ሀብታም ለመሆን ሳይሆን እናቴን በሕይወት ለማቆየት ነበር። ያንን ደግሞ አሳክቸዋለሁ። ከዛ በላይ ገና ለገና ሕጋዊ ብቻ ወረቀት አለኝ ብዬ ያለ አግባብ ጥቅም ለማግኘት አልሞክርም። ከህሊናዬ ጋር መጣላት አልፈልግም። ሳራ፣ ድሮም ወድጄሽ ነበር። አሁን ደግሞ በጣም ወደድኩሽ። በቃ እንዲህ እናድርግ። እኔ ወንድምሽ አይደለም? ደስ ያለኝን በስጦታ መልኩ ልሰጥሽ፣ ለራሴ ለህሊናዬ እርካታ ስል ማለቴ ነው። ከዛ ዘመድ እንደሆነን እንቀጥላለን አለኝ። ዘመድማ ዘመድ ነበርን። አርግዤላቸዋለሁ እኮ ሳላስበው ዘባረው። አቤት የደነገጠው ድንጋጤ፣ የፊቱ መቀየር። አይዞህ አስደንግጥ፣ አሁን ከዚህ እንደገባው በ2 ቀን ውስጥ አስወጣዋለሁ። እንዲሁ ነገሩን ያልኩት። አይደንግጬ እኮ አይደለም፣ ያላሰብኩት ነገር ስለሆነብኝ ነው። ብትደነግጥም አይፈረድብህም። ግን ለምን ታስወጫዋለሽ? እኔ የፈለግሽው ቦታ የፈለግሽውን ነገር አድርጌልሽ ለምን አትወልጂው? እንዴት ብዬ አባቴ የሌለው ልጅ። ግድ የለሽም፣ አባትም ወንድምም ሆነዋለሁ።
በአጋጣሚ እኔ ልጅ መውለድ አልችልም፣ መሃን ነኝና እባክሽ ልማጸንሽ፣ ለልጁ ወንድምም አባት ልሆነው እንደምችል በትክክል አምናለሁ። ግን እኔስ ለእኔ እኮ ባለመሆን አትችልም። በዚህ ቀሪ ዕድሜ ሙሉ ደግሞ መስዋዕትነት ማድረግ አልፈልግም። እርግጥ እንዳልሽው ይከብዳል። ራስ ወዳድም ሆኜ ቀሪ ሕይወትሽን መስዋዕት አድርጌ አልልሽም። ግን ከዕድሜሽ ላይ 2 ዓመት ለእኔና ለልጅሽ ብትሰጪ፣ ማለት አሁን ወደ ካናዳ ይዤሽ ልሂድ፣ እዛ ውለጂና 1 ዓመት ከተንከባከብሽ በኋላ እኔ እረከብሻለሁ። ከዛ እንደ ፍላጎትሽ ወይ ወደ ኢትዮጵያ ትመለሻለሽ፣ ካልሆነም እዛው የራስሽን ሕይወት ትቀጥያለሽ። እንዴ እናትና 2 ወንድሞች እኮ አሉኝ። ዝም ብዬ ሰው ሀገር በትኛቸው ልሄድ አልችልም። አውቃለሁ እነሱ ምንም አይሆኑም። የሚያስፈልጋቸው ነገር ሁሉ አሁን እናደርግላቸዋለን። ለ10 ዓመት የሚበቃቸውን ብር ልስጣቸው። አንቺ ብቻ እሺ በይኝ። ወይ ጣጣ! ምን ነው ባልነገርኩ? አረ እንኳንም ነገርሽኝ። ካስወረድሹ በኋላ ሰምቼ ቢሆን ኖሮ የዘላለም ጸጸት ነበር። አይደበበ የማይሆን ነገር እኮ ነው የምትጠይቀኝ። ግድ የለም ይሆናል። ይሄ ጉዳይ ለእኔ ከምንም በላይ ነው። እስቲ ላስብበት። አስቢበት ግን አደራ እኔን ሳታማከሪ ምንም ነገር እንዳታደርጊ። በጣም ውስጤን ትጎጂዋለሽ። እሺ እነግርሃለሁ። አሁን ልሄድ? ፖሊስ ጣቢያ ጋር ያልሽው ጋር ሂጂና ስጨርሽ ደውይልኝ። በትራንስፖርት መሄድ የለብሽም። የኔ ሹፌር አድርሶሽ ይመጣል። የት? አዳማ ነዋ። ኧረ አያስፈልግም፣ በትራንስፖርት እጠቀማለሁ። በፍጹም አይሆንም። ትንሽ ብርም ከባንክ ላውጣና ልጠብቅሽ። እንደ ጨረሽ ደውይልኝ አለኝና በባጃጅ አሳፍሮኝ ተለየኝ። አቤት የኔ ነገሬ ሁሉ እንደተለመደው በአንዴ ድብልቅልቅ አለ። አሁን ይሄ ጽስ ወለደ ነው? እስካሁን በየሰበቡ እየቆየሁ ለዚሁ ይሁን። ከጎባ 6 ኪሎ ሰፈር ወጥቼ ናዝሬት፣ ከናዝሬት ካናዳ ልበር። አረብ ሀገር ለመብረር ጣር ሆኖብኝ የነበረ ልጅ እንዴት በአንዴ በቀላሉ ካናዳ! ለዛውም ቤተሰቦቼንም ማሳለፍ የላቸው። አጓጊ ድል ሆኖ ነው ያገኘሁት። ከድህነት ጋር ምን አጨማለቀኝ? ፖሊስ ጣቢያ ስደርስ ለጊዜው ሀሳቤን ገታ አደረግኩና ወደ ውስጥ ገባሁ። መርማሪውን አገኘሁት። ምን ነው ደቀንሽ አልነበረም እንዴ? ከመቼው ፖሊስ ጣቢያ ናፈቀሽ? መስተንግዷችሁ ልዩ ነበር እኮ። ለምን አይናፍቀኝም አልኩና በነገር ወግ አደረግኩት። እሺ አሽሙረኛዋ ምን ልታዘዝ አለኝ ከተቀመጥኩ በኋላ። ማን ነበር ዋስ የሆነኝ ሰው? የላክሹን ሰው አታውቂውም እንዴ? ለጊዜው አላወቅኩትም። አንድ ዶሴ ነገር አነሳና ገረጥ አድርጎ አየ። ካሊዶ ይባላል አለኝ። ከመቀመጫ የተስፈንጥሬ የተነሳው። ምን? ኧረ ተረጋጊ፣ ቢሮ ውስጥ ነው እኮ ያለሽው። የምርህን ወይስ እየቀለድክብኝ? ለምን እቀልድብሻለሁ? ይሄው ከፈለግሽ መታወቂያው። የመታወቂያውን ፎቶኮፒ ያቀበለኝ። ፈዝዣ አየሁት። ራሱ ነው የኔ ካሊዶ። ወረቀቱን መልሼ ለትኬት እንደረደርኩ የፖሊስ ጣቢያውን ግቢ ለቅቄ ወጣሁ። ሰዓቴን 4 ሰዓት ተኩል ይላል። አዎ በዚህ ሰዓት ሆስፒታል ነው የሚሆነው። ባጃጄን ተሳፍሬ ወደ ሆስፒታል ዶክተር ታዲዮስን ፈለጋ። እንደደረስኩ አገኘሁት። ከሰውነት ጥዬ ለብቻ ወሰድኩትና ካሊዶን ፈልጌው ነው። ዛሬ ሌሊት ተመልሶ ሄደ እኮ። ወዴት? ወደ ስራ ቦታው ነው። የት እንደሆነ ማወቅ እችላለሁ? ሐዋሳ መሰለኝ። ምን አይነት ድራማ ነው እየሰራችሁብኝ ያላችሁት? የምን ድራማ? ወደ ኬንያ እንደሄደ የነገርከኝ አንተ መሰልከኝ። በወቅቱ እንደዛ ብሎ ስለነገረኝ ነው እንጂ ለዋሽሽ ፈልጌ አይደለም። ካወቅክ በኋላ ለምን አልነገርከኝም? አትንገራ ስላለኝ። ታዲያ ጥሩሃን ምን አስመጣው? ያለሽበትን ሁኔታ ስለሰማ ሊያይሽ መሰለኝ። አሁን ምንም አልጠይቅህም። ስልክ ቁጥሩና ትክክለኛ መገኘውን ቦታ ብቻ ንገረኝ። አቅማማ ደውዬ ላስፈቅደው? በፈጠረ በቃ ዝም ብለህ ስጠኝ። ድንገት ሄጄ አግኝቼው ለጥያቄዎች ሁሉ መልስ እንዲሰጠኝ እፈልጋለሁ። በፈጠረ ሳይመስለው ጫር አድርጎ ሰጠኝ። መንጭቄው ከግቢው ወጣሁና የሮቤ ሚኒባስ ውስጥ ገባሁ። ከሮቤ መናኸሪያ ቀጥታ በሃይሩፍ ወደ ሐዋሳ። በድንገት አግኝቼው የሚለውን መስማትና የሚሆነው ማየት ጓጓሁ። ይህኔ ነገር ግን አይገርማችሁም? አሁን ደግሞ ሐሳቤን በአንዴ ከካናዳ ወደ ሐዋሳ ብቻ መጨረሻ ናፈቀኝ። ወይኔና ወንደላጤዎቼ! ኮማንደሩ እስር ቤት ገባ። ሽማግሌው ክንዴ ሞተ። ሙና ውቅያኖስ ተሻግራ ተሰደደች። ካሊዶ በእኔ ፍቅር ተሰዶ ጎባን ልቆ ኬንያ ብሎኝ ሸውዶኝ ሐዋሳ ተሸሸገ።
በፊት ባለበት ያለው ዶክተር ታዲዮስ ብቻ ነው። ደግሞም ህይወት ድንገት ትሰበስበናለች፣ ደግሞም ትበታትነናለች። እኔ ጸሐፊ ጨረስኩ።